ጋር የሆነ ችግር ተፈጥሮ ማለት የተጋባ ነው ዱባይ ነው የተገናኘ ነው ዱባይ ነበረ። ዱባይ ተገናኘን። በሆነ ችግር ምክንያት ታስሮ ነበረ። ከእስር ቤት አስወጥቼ እንዴት እንደተገናኛችሁ ነገር በሆነ ምክንያት ታስሮ የተገናኘ ነው። እንዴት ነው? በስራ ምክንያት እሱ ደላላ ነው። ልጆች ምናምን ያስገባ ነበረ። እኔ ኢጃዛ ቢል ነበረኝ ልጆች ምናምን ያስገባልኝ ብዬ ቁጥሩን ከሰው ወስጄ ምናምን ተዋወቅን። እሺ። እና በዛ ምክንያት በቃ ተግባባን። የትዳር ደረጃ ምናምን ደረስን። በቃ እንጋባለን ምናምን እያልን እሱ በአጋጣሚ ታሰረ ማለት ነው። ታስሮ ብር ከፍዬ ምናምን በቃ ወደ 4000 ምናምን ድርሃም ከፍዬ አስወጣሁት ከእስር ቤት። ወደ ኢትዮጵያ ገባ ማለት ነው። ከዛ ወደ ኢትዮጵያ ገብቶ ምንም ነገር ማለት የለውም። 3 አመት ከ6 ወር ምናምን ሰርቷል። አንድ ብር የለውም ማለት 7 ወር ምናምን ተዋውቀን በጓደኝነት 7 ወራችን ምናምን ነበረ። የሚያሳየኝ አክት በሙሉ በቃ ያለው የሀብታም ልጅ እንደሆነ እሱ ሀብታም እንደሆነ ዱባይ ሊጎበኝ ምናምን እንደመጣ ለስራ ሳይሆን ምናምን ነበር የሚነግረኝ። እና በቃ ታሰረ። ሲታሰር ቤተሰቦቼ ጋር ምናምን ደውዬ አለ ለክብራቸው ምናምን ስለማይመጥን በእናትሽ የሆነ ብር ፈላልገሽ ምናምን አስወጪኝ አለኝ። እንደማይወጣ እያወቀ 4000 ምናምን ብር ድርሃም ከፍዬ እንዳስወጣው ምናምን ነገረኝ። ከዛ በሰው ላኪልኝ ምናምን አለኝ። በሰው አልክም በባንክ ቤት እልክልሃለሁ። የእስር ቤት የሚገባ ብር የምታስገባበት ባንክ አለና እዛ ሄጄ ያስገባውለት። ያንን ብር ወስዶ ከአንድ ወር ከምናምን በኋላ ወደ ኢትዮጵያ ገባ ማለት ነው። ወደ ኢትዮጵያ ገብቶ አዲስ አበባ አልጋ ቤት ነው የተቀመጠው። እኔ በዛ ሰዓት 3 አመቴ ነበረ ማለት ዱባይ ላይ ስሰራ 3 አመቴ ምናምን ነበረ 2020 ላይ ማለት ነው 21 ሊገባ አካባቢ። ከዛ ገና ነው ኮሮና ምናምን ወጥቶ ስራ የጀመርኩት። በሰዓቱ ብዙም ብር አልነበረኝም ምናምን። ያንን ብር ከፍዬ ወደ ኢትዮጵያ ከገባ በኋላ ወደ ቤተሰው ጋር ልሄድም አለኝ። ለምን ስለው እኔ አንቺን ወድጄሻለሁ አፍቅሬሻለሁ በቃ እንድሞት ካልፈለግሽ ምናምን በየቀን በቃ ቢላ ምናምን ይዞ ክሎሮክስ በሄ ምንድነው ባለው በረኪና ማለት ነው በረኪና ይዞ ጠጣለሁ በቃ አንቺ ካልመጣሽ ምናምን ይለኛል። የሚያወራኝ 3 ሰዓት 4 ሰዓት ነው ምናምን። እሺ በቃ ችግር የለውም ምናምን አልኩት። ቤተሰቦችን እስከ አዲስ አበባ ጠራቸውና እንተዋወቅ ከዛ በኋላ ችግር የለውም አልኩት። ቤተሰቦችን ጠርቶ አመጣ። ከዛ ቤተሰቦች ከመጡ በኋላ አናገርኳቸው። ሳናገራቸው ልጁ እንደዚህ ካልገባሽ እያለኝ ነው፣ ባንቺ ምክንያት ሞታለሁ እያለኝ ነው። እኔ ደግሞ ብር የለኝም መግባት አልፈልግም መስራት ፈልጋለሁ ምናምን አልኳቸው። ከዛ እንደዛ ስላቸው ብር አለው ለካሱ የ3 አመት የሰራሁበት ብር 3 አመት ከ6 ወር የሰራሁበት ብር እሷ ጋር አለ እሷ ጋር አስቀምጫለሁ ብሏቸዋል ለነሱ። እነሱ ደግሞ ለኔ ምን ይሉኛል? አይ መሬት አለው ልጁ ብር አለው ብትገቢ መራሱ እኛ አለን ችግር የለውም አብሽሪ እኛ እንረዳሻለን ምናምን አሉኝ። ኦኬ ችግር የለውም አልኳቸው። እስኪ በቃ ፈትኛቸው ምናምን ቤተሰቦቹ ፈትኛቸው ልጁን ብቻ ሳይሆን ቤተሰቡን ፈትኝ አሉኝ ማለት ነው ጓደኞቼ ሲሉኝ እሺ በቃ ምንም ችግር የለውም ብዬ የትኬት ብር ላኩልኝ አልኳቸው። 26000 ብር ላኩልኝ። ወደ ኢትዮጵያ ገባው ማለት ነው። ኢትዮጵያ ገብቼ ሳይ አንድ ብር የለውም። ገብቼ የትኬት የላኩልኝ ብር ተቀበሉኝ። ከዛ በቃ ያንን ብር ሲቀበሉኝ እንዴ እኔ እኮ ብር አለክ ምናምን ብዬ ነው የገባሁት ምናምን ስለው ኧረ በጭራሽ ምናምን አንድም ብር የለውም። ልክ 3 ወር እርጉዝ ነኝ እኔ ገብቼ ከ3 ወር በኋላ ማለት ነው። ምንም ብር የለውም እኮ ልጁ ምናምን እንደውም የ3 አመት ብር የሱ ብር አንቺ ጋር አለ አምጪ ምናምን አሉ። እንዴ የምን ብር ነው ዳንተ ብር ሰጠኝ ታውቃለህ እንዴ እኔ ምናምን አልኩት። ስለው አይ በቃ እንድትገቢ ስለፈለኩ ምናምን ነው። እና አንድ ብር ሳይኖር ከኔ ልታገባ ነው አልኩት። ከዚህ በፊት በጣም በስራ ጠንካራ በጣም ጎበዝ ነኝ ማለት ኮሮና ሰው ቤት እጁን አጣጥፎ ተቀምጦ ከኤምባሲ እርዳታ እየመጣለት ለብዙ ሰው እኔ ግን እንደምንም ሆኜ ወጥቼ ሰራ ነበር። ብር እንዳለኝ ምናምን ነበር የሚያስበው። ብር አላት ሀብታም ናት ምናምን ተብሎ ነው የሚያወሩት ማለት ነው ጓደኞቼ። ያ ሰምቶ ይሆን አላውቅም እንደዛ አለኝ። ይሁን በቃ አልኩኝ። ባለኝ ብር ምናምን ምግብ ቤት ከፈትኩኝ።
ባለብኝ ምግብ ቤት ከፍቼ ምናምን እቃ ገዛዛን መኖር ጀመርን እና መኖር ጀምረን ምንም የሚሆን ሰው አይደለም ማለት አስተዳደጉ የተበላሸ ሰው አለ አይደለ? በጣም ማለት ጭንቅላቱ የተበላሸ ሰው ነው። በቃ የተመረዘ ማለት ነው። ምንም ስለ ህይወት የማያስብ ቤት ምን እንደሆነ የማያቅ ሚስት ምን እንደሆነች የማያቅ ሰው ነው። እንደምንም ብዬ በቃ ልጄን እስከምወልድ ምናምን ብዬ ያን ምግብ ቤት እየሰራው ቆይቼ እኔ እየሰራውኝ እቃ አመጣልሻለሁ እያለ ወደ ሌላ ከተማ እየሄደ ያንን ብር አንዴ ተዘረፍኩኝ ይለኛል፣ አንዴ የሆነ ነገር ሆንኩኝ ይለኛል። አንድ ቀን ያ ብር ይዞልኝ ወይም ደግሞ እቃ ይዞልኝ አልመጣም። ብሩን አጥፍቶ ነው የሚመጣው። ከዛ ሲመለስ ግን ይደብድበኛል። ማለት ኃይለኛ ድብደባ ማለት ነው። ከማጋ ነበርሽ፣ እንዴት ነበርሽ፣ የት ነው ውሎሽ ምናምን ብሎ ማለት ነው። ብቻ ከባድ ነበረ። ልጄን ወለድኩኝ። ልጄን ከወለድኩ በኋላ አጋጣሚ የቤት ኪራይ ምናምን መክፈል ሲያቅተኝ እቃዬን ሰብስቤ አስቀምጬ ወደ እነሱ ያሉበት ወደ ሌላ ከተማ የነበርነው ለስራ ምክንያት። ከዛ ወደ እናቱ ወደ ቤተሰቦቹ ተመለስኩኝና መኖር ጀመርኩኝ። ስኖር እቃዬን ሰብስቦ ሽጦ ማለት የሆነ ሰራተኛ ሻይ ቡና ምናምን የምትሰራ ሰራተኛ ነበረች። ከሷ ጋር ምናምን ግንኙነት ጀምሯል። እዛ በዛ ብር እየተዝናና ነው፣ ብሩን አጥፍቶ ማለት ነው። ባዶ እጁ በቃ ምንም ነገር ሳይኖረው መጥቶ በቃ ብርድ ልብስ ሳይቀረው ይሸጣል። እቃ እንዳለ አስረከበብኝ ሙሉውን ማለት ነው። ወደ 100 ምናምን ሺህ ብር አውጥቼ የገዛሁት ወንበሮች፣ ድስቶች ምናምን እንዳለ ሸጠብኝ። ባዶ እጁ ሽጬዋለሁ። በቃ በልቼበታለሁ፣ ጠጥቼበታለሁ አለኝ። እሺ ችግር የለውም አልኩት፣ ተውኩት። እናቱ ጋር መኖር ጀመርኩ፣ ንግድ ጀመርኩኝ። እንደምንም ብዬ ተጣጥሬ የራሴን ኑሮ ፓስፖርቴ ቀርቶብኝ ነበረ። ፓስፖርቴ እስከሚታደስ ነው ወስኛለሁ ማለት እንደማይሆንኛ አውቄ ወስኜ ነበረ። ቢያንስ ልጄ 8 ወር ይሙላው አልኩኝ። ፓስፖርቴ ካሳደስኩ በኋላ የሆነ አጋጣሚ ተፈጥሮ ይሁን አላውቅም፣ እስከ ዓመት ድረስ ፓስፖርቴ አልመጣም። ፓስፖርቴ ቆየ። ሲቆይ ያለኝ አማራጭ ገበያ ምናምን ወጥቼ መነገድ ነበረ። እንደምንም ብዬ በቃ ማለት ለቤተሰቦቼ የማይሆን እኔም አረብ ሀገር ሰርቼ መጥቼ የማልሰራው ስራ ማለት ነው እየሰራው የነበረው ንግድ ምናምን ማለት ነው። እሱን እየሰራው ኖርኩኝ። አጋጣሚ ፓስፖርቴ መጣ። እህቴና ወንድሞቼን አገዙኝ። ወደ ሳውዲ መጣው ማለት ነው። ወደ ሳውዲ ስመጣ ልጄን እሱ ጋር ትቼ ነው የመጣሁት። እንግዲህ በአመት ከ7 ወሩ ማለት ነው ትቼ የመጣሁት። ትቼ መጥቼ ልጄን አደራ ሰጠሁት። ብር ልክላለሁ ችግር የለውም አልኩት። ባል እንደማይሆነኝ ስላወቅኩኝ ልጁ ደግሞ ራሱን እስከሚያውቅ ቢያንስ የተወለደበትና ቋንቋውን እስከሚያውቅ ድረስ ግዴታ እሱ ጋር መሆን ነበረበት። እዛ አስቀመጥኩት። አገሬ መሬት ገዛውኝ። በቃ ብዙ ነገሮች ለማስተካከል ምናምን ሞከርኩኝ። እሱም ይለወጣል ምናልባት ብር ስለሌለው ነው ምናምን ብዬ ማለት ነው። ብር ልኬለት አውቃለሁ። ከብት ነግድ የሆነ ነገር አደርግ ምናምን ብዬ ፑል ገዛሁለት። እሱንም ሽጦ ምናምን የታረከው ጠጣውበት በላውበት ይላል። አሁን ነገሩን ሳሳጥርልህ ማለት ነው። እሺ በቃ አሁን ተለውጫለሁ ምናምን አለኝ። እህቴ ጋር ልጄን ወሰደና እህቴ ጋር አስቀመጠ። እህቴ ጋር ወስዶ ሲያስቀምጥ ልጁ አባብዬው ማለት ነው ፓስፖርት አውጥቼ ወደ ሳውዲ አመጣካለሁ፣ እንሰራለን፣ እዚህ እንለወጣለን ምናምን አልኩት። ልጄን እህቴ ጋር ወሰድልኝ አልኩት። እሺ ብሎ እህቴ ጋር ወሰደልኝ። እህቴ ጋር ሲወስድልኝ ግን በእንትን ተስማምተን ነው 7000 ሪያል ከፍዬ እዚህ እንደማመጣው ማለት ነው ወደ ሳውዲ የተስማማ ነው። ከዛ እሺ ብለን በዛ ከተስማማን በኋላ እኔ አልተመቸኝም ማለት ትንሽ የመሬት ገዝቼ ነበረ በስሜ ምናምን እስከሚዞር ብዬ በመሬቱ ትንሽ የቤት አሰራውበት ብር ጨረስኩኝ። ፓስፖርት ላወጣልን ነበረ እውነት ማለት ልጄን እህቴ ጋር ስለወሰደልኝ ማለት ነው። ከዛ አልተመቸኝም ብር የለኝም ምናምን ስለው ልጄን ሄዶ ወሰደና አልጋ ይዞ ምናምን ልጁን ከፈለግሽ 50 ሺህ ብር ካልሰጠሽኝ አለኝ። ልጁን የምፈልግ ከሆነ 50 ሺህ ብር ስጪ ምናምን አለኝ። እኔ አይደለም 50 ሺህ ብር አንድ ብር አልሰጠም። ከፈለክ በቃ ልጁ አሁን መብላት ጀምሯል። ቢያንስ ራበኝ ብሎ ዳቦ ይጠይቃል መንገድ ላይ ቆሞ። ራበኝ ብሎ የሆነ ሰው ቢለምን የሚሰጠው ልጅ ነው። ትንሽ አድጓል። 2 ዓመት ከምናምን ሆኖታል። ቢርበውም ይራበው የራሱ ጉዳይ ምናምን ብዬ ተውኩኝ ማለት ነው። ትቼ በራሱ ጊዜ ልጁን ወስዶ ለእህቴ ሰጠ። አልቻለውም ማለት ልጁ ይከብዳል። በጣም ሃርድ ልጅ ነው። ወስዶ ለእህቴ ሰጣት ማለት ነው። በድጋሚ ሰጥቷት በቃ አሁን ይኸው ሰው ቤት ገብቼ እሰራለሁ ምናምን አለኝ።
የት እዚህ ቦታ አለኝ። እሺ ችግር የለውም ትልቅ ከተማ ነው። እሺ ብሎ እዛ መስራት ጀመረ። የት ነው የሚሰራው? ሺሻ ያለበት፣ ሴተኛ ዳር ያሉበት ቦታ፣ መጠጥ ያለበት ምናምን በቃ ቅልጥ ያለ ጭፈራ ቤት ማለት ነው። እሱ ዲጂ ሆኖ ነው የሚሰራው። እሺ አልኩት። አሁን እኔ ጆሮዬ እንትን ታማሚ ነኝና ጆሮዬ በጣም ያመኛል። ብዙ ጊዜ ሲመታኝ ጆሮዬን ነበር የሚመታኝ። ጆሮዬ ደግሞ ከዚህ በፊትም ያመኝ ነበረ። ከዛ ሐኪም ቤት ግዴታ እዚህ 14,000 ሪያል ጠየቁኝ ለመታከም። ረመዳን እረፍት ስለሆንኩኝ 1 ወር ታክሜ መምጣት አለብኝ ብዬ ቀጥታ ወደ ሀገር ገባሁኝ። ጆሮዬን ታከምኩኝ። እንደመጣሁ አያውቅም። እንደመጣሁ ሳያውቅ ታከምኩኝ። ረመዳን እመጣለሁ ብዬው ነበረ። ከዛ እንደመጣሁ ሳያውቅ ጆሮዬን ታክሜ ከጨረስኩ በኋላ የት ነው የምሰራው? ምንድነው ስራክ? ምናምን አልኩት። የመጣሁ አልመሰለውም እና የሚሰራበት ቦታ እያንዳንዱን ነገር ነገረኝ። በቃ ተሸፋፍኜ ቀጥ ብዬ ሄድኩኝ እና ገብቼ ቁጭ ብዬ አዘዝኩኝ። ሳዝ ከሱ ጋር የምሰራ ሴት አለች። ከዛ ይሄ ልጅ እንዴት ነው ምናምን ህፃን ልጅ ነው እንዴት ሆኖ ነው እንደዚህ አይነት ቦታ ሊቀጠር የቻለው? እንዴት ሊሰራ ቻለ? እንዴት ሊፈቅዱለት ቻሉ? ሲታይ ህፃን ልጅ ይመስላል ምናምን። በእድሜው አያድግም ማለት ፂም የለውም እንደ ወንዶች የሚያድግ ሰው አይደለም። በቃ አላውቅም፣ ዝም ብሎ ድርቅ ያለ ሰው ነው በባህሪው ማለት ነው። አያድግም እና ህፃን ልጅ ነው ምናምን ስላት፣ ኧረ ፍቅረኛዬ ነው፣ እኛ 8 ወራችን ነው አብረን ነው የምንኖረው፣ ይኸው ቀለበት አድርጎልኝ ምናምን አለች። ለእኔ ደግሞ እዚህ ነኝ ያለሁት፣ ግን ወይ ለአረፋ ወይ ለኢድ ለረመዳን ኢድ እመጣለሁ ስለው ቤት ተከራይቼ አለኝ። ዕቃ ገዝቼ ምን ብዬ በቃ እንትን እልልሻለሁ አለኝ። እጠብቅሻለሁ በቃ አብረን ነው የምንኖረው ብሎኛል። እሺ አልኩት። ልጅቷ ደግሞ ምን አለችኝ? ዕቃ አሟልተን ቤት ተከራይተን ነው የምንኖረው፣ የምንሰራበት ቦታ ቤት ይሰጡናል፣ ግን እንትን ነው አለችኝ። ለብቻችን መሆን ስለፈለግን ነው። ወንድና ሴት አንድ ላይ መሆን አይችልም፣ ለብቻ ብቻችን ነው። ለዛ ብለን ቤት የተከራየ ነው ብለኛለች። እሱ ያለኝ ነገር አለ እዚህ ጋር። እሺ አልኩኝ። አወራኋት። ቪዲዮ ምናምን ቀረጽኳት። ልጅቷን ቀስ አድርጌ ቪዲዮ መቅረጽ ይቻላል፣ ችግር የለውም ኖርማል ነው አልኳት። ችግር የለውም ኖርማል ነው አለችኝ። እሷን ቀረጽኳት። በደንብ አግባባኋት። ማለት እኔ እንደዚህ አይነት ሀገር ነው የምኖረው፣ ውጪ ሳይሆን ኢትዮጵያ ውስጥ ሆኖ ቡቲክ አለኝ ምናምን። አንቺ አሁን ስራሽ ምንድን ነው ስላት፣ ማታ ማታ እንደዚህ አይነት ስራ ሰራለሁ፣ ቀን ቀን ደግሞ አልጋ አንጣፊ ነኝ አለችኝ። አልጋ ቤት ነኝ አለችኝ። ኦኬ ችግር የለውም ምናምን አልኳት። ቁጥሯን እንድቀበል ማለት ነው። ቁጥሯ ስጽፍልኝ የባሌን ቁጥር ነው የጻፈችው። ከዛ የባሌን ቁጥር ጻፈችልኝና ማን ብዬ ሴፍ ላድርገው ስለ የልቤ አለችኝ። የልቤ እሺ ልብሽ ውለቅ እሺ ችግር የለውም። ከዛ ሴፍ አደረግኳት ማለት ነው። ወደው ስወጣ ግን ስላንተ እየጠየቀችኝ ነው እቺ ልጅ ምናምን ብላ አውቆኛል ማለት አውቆኛል። መቼም 3 ዓመት አብሮ የኖርከውን ሰው አይኑ አይጠፋክም። እኔ ልጄን ወስዳለሁ ስላለ ብቻ ነው ያለበት ቦታ ሄጄ አይቼ ተደብቄ አይቼው ልጄን ቢወስድ እንኳን ሄጄ ተደብቄ እንደማመጣ ራሴን አሳምኜ ነው የሄድኩት። ያገኘኛል ብዬ አይደለም። ከዛ እሺ ብዬ ሄድኩኝ። እዛ ሲሄድ አይቶኛል፣ አይኔ ያውቃል፣ እየቃዠ ነው፣ ይንቀጠቀጣል። እያስተናገደኝ በጣም አመላለስኩት። አንዴ ቀዝቃዛ አንዴ እንትን እያልኩኝ ማለት ነው። ለልጅቷ የምትፈልገውን ነገር አዝዤላት ቁጭ አደረኳት። በጣም አወራኋት። ሳወራት ምናምን ነገረችኝ ያለው ነገር ማለት ነው። በቃ ተመቻችተን ምናምን ነው የምንኖረው ስላለችኝ ቪዲዮ ቀርጫት ስወጣ እቺ ልጅ ስላንተ እየጠየቀች ነው ብዙ እና ምንድነው ምናምን አለችው ማለት ነው። ስትለው ተከትሎኝ ሮጣ ማለት ነው። እኔም ሮጥኩኝ። ስሮጥ የእህቴ ልጅ ትንሽ የጻን ልጅ አለቻት እና እህቴ ፎቶ ተነስቼ ስክሪን ላይ አለ። ኧረ በእናት አባቱ እኔ ባለትዳር ነኝ፣ የልጅ እናት ነኝ፣ ባሌ ከመጣ ይገላል፣ ከኔ ራቅ ምናምን። እኔ አላውቅም፣ አንተ ማነክ ምናምን አልኩት ማለት ነው። መንገድ ላይ ስለው አበደ። በቃ አውቆኛል። መጀመሪያ ስላወቀኝ ነው እንጂ እንደዛ ስላልኩት ብቻ አይደለም። ማክሲ አልወለቀም። መጀመሪያ ስላየኝ ነው፣ ልብ ስላለ ነው፣ የልጅቷ ፍቅርና ስሜት ስላለው ነው እንጂ እዛ ቦታ ላይ አይቶኛል። እንትን በጣም ጨለማ ቦታ ነው። በውስጥ ልክልሃለሁ ቪዲዮን ታየዋለክ እና አይቶኛል፣ አረጋግጧል። ሮጦ ወጥቶ ግን ሚስትህ አይደለሁም ስለው ጮኸ ማለት ነው። ይኸው ከሳውዲ ነው የመጣችው፣ እኔ አረፋ ነው የምመጣው ብላኛለች ምናምን በቃ ግን ዋሸችኝ ምናምን ብሎ እዛ ጋር ለተሰበሰቡ ሰዎች ማውራት ጀመረ። በቃ ይሻልኩኝ እና በቃ አው ባሌ ነው ግን አልፈልግም፣ የምኖርበት ቦታ እንዲያውቅ አልፈልግም ምናምን ብዬ ሄድኩኝ።
ልጄን ትስጠኝ አለ። ልጄን ትስጠኝና ፈታታለሁ፣ ልጄን ካልሰጠችኝ ደግሞ አልተዋትም ምናምን አለ። እሺ ብዬ እስከ እህቴ ቤት ድረስ ይዤው ሄድኩኝ ማለት ነው። እስከ እህቴ ቤት ድረስ ይዤው ሄጄ የእህቴ ባልና እህቴ ያወሩትና የዛን ቀን ግዴታ አንተን ቤተሰቡን አምጣ እሷን ቤተሰቧን ታስቀምጥና ያለው ነገር ታወራላችሁ። እኔ ምን እንዳላግባባችሁ አናቅም፣ እኛ መፍረድ አንችልም ምናምን አሉ። እሺ ችግር የለውም አሉና ሽማግሌ ምናምን ሲጠራ እኔ ኦፕሬሽን ስለተሰራሁት ጆሮዬ መንቀሳቀስ አልችልም በመኪና ምናምን። ገና 3ኛ ቀኔ ነው። ልጅሽን ወስድብሻለሁ እስከምትመጪ ድረስ ልጁ እኔ ጋ ይሆናል ስላለኝ ብቻ በስሜት ተገፋፍቼ ነው እንጂ እንደዛ ላረገ የቻልኩት መንቀሳቀስ የምችልበት ሁኔታ አልነበርኩም። ገና 3ኛ ቀኔ ነበረ ኦፕሬሽን ከተሰራው። ከዛ በመኪና መሄድ አልችልም፣ ንፋስ አለ ምን አለ፣ ሙቀት ደግሞ ሲኖር ኢጃብ ስለምለብስ ጆሮዬ ያልበዋል፣ ውሃ መግባት የለበትም ብለውኛል። አይ መሄድ አልችልም ከኢድ በኋላ ምናምን አልኩት። እንግዲህ ኢድ ሊፈታ ሳምንት ቀርቶት ነበረ፣ ኢድ ደርሶ ማለት ነው። ከዛ በቃ ችግር የለውም ከኢድ በኋላ ምናምን ተባባልን። እሺ ተባብለን ለቤተሰቦቹ ደውሎ ነገረ። ማንም ሰው ሊመጣ አልቻለም። እናቱና አንድ ታናሽ ወንድሙ ነው የመጡት። ኢድ ዓርብ ዕለት ውሎ አይደል? አዎ ኢድ ዓርብ ዕለት ውሎ እሁድ መጡ እነሱ። እሁድ መጥተው እኔ ቅዳሜ ተደብቄው ሄድኩኝ ወደ ቤተሰው ጋር ማለት ነው። ሌላ ቦታ ነበርኩኝ ከእህቴ ጋር። ከዛ ወደዛ ሄድኩኝ፣ ተከትሎ ይመጣ። ቤተሰው ሳትይዝ እንዳትመጣ ብየዋለሁ። ለቤተሰው ይሄንን ነገር መናገር አልፈልግም፣ ምክንያቱም በዚህ ሁሉ ነገር ውስጥ ቢያንስ 9 ወር ነው ምናምን ልጄ እናቴ ጋር ነበረ። ልጄ እናቴ ጋር ነው። አንድ ቀን ደውሎ ጠይቆ አያውቅም፣ አንድ ቀን አውርቶ አያውቅም። ልጄ ምን አይነት ነው ምን አይነት ሁኔታ ነው ያለው፣ ይታመማል፣ ይበላል፣ ይጠጣል ብሎ አያስብም። ለራሱ ህይወት እየዘነጠ ነው። እዛ 9 ወር ምናምን እናቴ ጋር ነው ያለው። ከዛ እኔ ወደዛ ሲሄድ ወደ ሕክምና ሲሄድ ነው ልጄን ናፍቆቱ እንዲወጣልኝ ምናምን እንደምመለስ አውቀዋለሁ። ለዛ ናፍቆቱ እንዲወጣልኝ ብዬ እህቴ ጋር ይዤ ሄድኩኝ። እዛ ምናምን ከኔ ጋር ነበረ ማለት ነው። ከዛ ልጄን ይዤ ወደዛ ሄድኩኝ። ሲሄድ ልጁን ልታሸሺ ነውና እንትን በያለኝ፣ ልጁን ልሰጥሽ አልችልም ብሎ ቅዳሜ ተከትሎኝ ወደዛ መጣ። ቤተሰቦቹን ትቶ እሁድ ዕለት ቤተሰቦቹ መጡ። በጣም ትልልቅ ሰው ነው ጥራ ያልኩት እኔ፣ በጣም ትልልቅ ሰው። እሱ ምን አይነት ኑሮ እንደሚያኖረኝ ምን አይነት ሰው እንደነበረ የሚያውቁ ናቸው። ገባክ አይደል? ከዛ መጡ። ሲመጡ ኑሪ ማለት አሁን አንተ የሆነ ነገር እያልክ ነበረ። የሆነ ሰው ችለሽ ኑሪ እንደዚህ በይ ሲልሽ ችለሽ እንዳትኑሪ ማለት ማንንም አትስሚ። የምትኖሪው አንቺ ነሽ፣ እነሱ አይደሉም ያልከው ነገር ነው አሁን እንዳወራ ያደረገኝ ማለት ነው። በቃ እሺ ብዬ ምናምን ቤተሰቦቹ አወሩ። ሲያወሩ ችግርሽን ንገሪ ምናምን አሉ። እኔ ወንድሞቼም አሉ፣ አጎቴ ያለ አባቴ የለም አላህ ይረሐመው። የሱ ወንድም አለ እናት አለች። ቁጭ ብለን አወራን። ስናወራ እኔ ችግሬን ነግሬያችሁ በችግሬ ልትሳለቁና በችግሬ ልትስቁብኝ ከሆነ እኔ ችግሬን አላወራም። ልጄንም እንድትጠሉብኝ አልፈልግም። የዚህ ሰውዬ ልጅ ነው ብላችሁ ልጄን በመጥፎ አይነት ታዩታላችሁ። እኔ ችግሬን ልናገር አታድርጉኝ። እኔ ወልዬ ናት አማራ ክልል ሌላ ልጅ እንደዚሁ ከዱባይ አስረግዞ ለካ እኔ ሳላውቅ ከዚህ በፊት ማለት ነው ከኔ በፊት ነው አይመለከተኝም። ግን 7 ወር እርጉዝ ሆና ወደ ኢትዮጵያ ያስገብቷታል። ሌላ ልጅ አለው። ሌላ ደግሞ ከቤታቸው ሰራተኛ ነበረች። ያቺ ልጅ አስረግዞ እናትየው የልጄን ስም ልታጠፊ ነው ብላ መድኃኒት አብልታት ልጁ አካለ ጎዶሎ ልጅ ወልዳለች። እዛው የነሱ አካባቢ ትንሽ ነው የሚርቀው አለው። ከኔ ልጅ ጋር እንግዲህ 4 ልጅ ነው መሰለኝ አለው። ሌላም ይኖራሉ ማለት ብዙ ሰራተኞች ብዙ ነገር እንዳደረገ ምናምን አወቅኩኝ ማለት ነው። በቃ በኋላ ወሬውን ምናምን ስሰማ እኔ ሰራተኞች ምናምን 2 ወር ምናምን ሰርተውልኝ አንቀመጥም ይሉኛል። አንቀመጥም እኛ ይቅርታ አድርጊልን ምናምን እንወድሻለን፣ አንቺ እናታችን ነሽ፣ በቃ አንቺ ጥሩ ሰው ነሽ ምናምን ይሉኛል። ምንድነው ችግራችሁ? እሺ ለምንድነው የማትቀመጡ ስላቸው በቃ ምናምን ይሉኛል። እኔ ደሞዛቸው አስቤ ምናምን ሰጥቻቸው ይሄዳሉ። ሲሄዱ ግን እነዚህ ልጆች ለካ ተደፍረው ምን ብለው ነው የሚሄዱት? ወይ ከደላላ ቤት ሲያመጣቸው ደፍሮ ነው የሚያመጣቸው። ማለት ህፃናቶች አይደሉም እነዚህ ሴቶች፣ በእርግጥ ትልልቅ ናቸው፣ ራሳቸው የሚያውቁ ናቸው። ወይ በፍላጎታቸው የሚያደርጉትም ነገር ሊሆን ይችላል፣ እኔ አላውቅም። ግን በቃ ያን ነገር ውስጤ ስላለ እኔ ይቅርብኝ አልፈልግም አልኳቸው።
ቤተሰብ ካልታረቅሽ ምናምን ስላሉኝ እሺ በቃ ችግር የለውም አፉ ብየዋለሁ፣ አፉ ተባብለናል ምናምን አልኳቸው። ወደ መጀመሪያ የነበረበት ሀገር ሄድን። እኔ ሕክምናዬም እዛ ስለነበረ ክትትል ነበረኝ። ሰኞ ዕለት ያንን ክትትል አደረግኩኝ። የባጃጅ የመኪና ምናምን አስከፈልኩትና ወደ ሐኪም ቤት ሄድኩኝ። አንተ አልጋ ምናምን ግዛ በቃ እኔ ሀገር ሄደን ቤት ተከራይተን ምናምን አብረን እንኖራለን አልኩት ማለት ነው። እሺ አለኝ። ከዛ እሺ አለኝ። እሺ ሲለኝ ሄዶ እሱ ዕቃ ሊገዛ ሲሄድ እኔ ጠፋሁበት ማለት ነው። ማክሰኞ ዕለት በረራ ነበረኝ። ማክሰኞ በረራ ስነበረኝ ጠፋሁበት። ጠፍቼ ስልኬን አጠፋሁኝ። ለማንም ሰው አልተናገርኩም። ዕቃዬን አዘጋጅቼ ምናምን ሰኞ ወደ አዲስ አበባ ሄድኩኝ። ማክሰኞ በረራ የነበረ በረርኩኝ ማለት ነው። ከዛ ደወልኩለትና እኔ እንደዚህ አይነት ቦታ ነኝ ያለሁት እንዳታስብ ቤተሰው እንዳይጨቀጨቀ ብዬ ነው፣ ልጅህን ግን ደውለህ ጠይቅ ምናምን አልኩት። ስለው ልጄን ወሰደው ማለት ነው። አሁን ልጄ እሱ ጋር ነው ያለው። አሁን ቤተሰቦቹም ሆነ እሱ የሚያወሩኝ አሁንም ብር አላት ብለው ነው። የዛን ቀን በመኪና ሲሸኙን ማለት ነው። እሱም ቤተሰቦቹ ወደ አገራቸው ሲሄዱ እኔም ደግሞ ወደ ሕክምና ሲሄድ እየሸኙኝ ምን አሉኝ? ብር የለኝም እኔ ሕክምና ይሄን ያህል ብር ጨርሻለሁ፣ እኔ አንድ ብር የለኝም ስላቸው ምን አሉኝ? አንገቴ ላይ ምናምን ወርቅ ጆሮ ምናምን ያያሉ፣ ጣቴ ምናምን ያያሉ። ከዛ ችግር የለውም ወርቅም ቢሆን እኮ ይሸጣል፣ ሰው ከቸገረው ወርቅም ቢሆን ይሸጣል ምናምን አሉኝ ማለት ነው። አሁን እነዚህ ሰዎች ብዙ አለ። አሁን ነገሩን አሳጥሬ ነው ገባ አይደል? ህይወት 3 ዓመት የኖርከውን ነገር ማለት 2 ፊልም ይወጣዋል ገባ አይደል? በጣም ብዙ ነገር አድርገውኛል፣ በጣም ብዙ ነገር አድርጎኛል፣ በጣም በድሎኛል። ግን አሁን ይቅርታ አርግልኝ በቃ ተለውጫለሁ፣ ይሄውና እንደዚህ እየሰራው ነው፣ እንደዚህ እየሰራው ነው፣ እንጨት ቤት ገባለሁ፣ እንደዚህ ሰራለሁ ምናምን፣ በምችለው መጠን አግዝሻለሁ፣ ልጅሽን አሳድጋለሁ፣ ይቅር ብቻ በይኝና አብረሽኝ ኑሪ አለኝ። አልፈልግም ስለው 10 ምናምን ዓመት ራሱ ቆይተሽ ብትገቢ አለኝ እዚህ ሀገር ወንድ አግብተሽ ምናምን አብረሽ ልትኖሪ አትችይ፣ ወይ እገልሻለሁ ወይ ሞታለሁ አለኝ ማለት ነው። በቃ ግራ ገባኝ ምን እንደማደርግ ማለት ነው። ልጄ እሱ ጋር ነው ያለው። ልጄ በጣም ይናፍቀኛል። ብዙ ዋጋ የከፈልኩበት ብዙ መከራ ያየሁበት የልጅነት ልጄ ነው ማለት በ15 ቀኔ ነው ተነስቼ ስራ መስራት የጀመርኩት ገባ ካደል ሰራተኛ ከማጣት ማለት ነው። ምክንያቱም ሰራተኞቼ እንደዛ እያደረገ ምናምን እያባረረ ነበረ። በዛ ምክንያት ልጄን ዋጋ በጣም ብዙ ዋጋ ከፍዬበታለሁ። ልክ 8 ወር ሲሆነው ምበላው ነገር አጥቼ ሁላ ማለት ነው የሆነ የበሰበሰ ዱቄት ነፍቼ ሙቅ አርጌ ጠጥቼ አለ ስኳር ማለት ነው ጠጥቼ አጠባው ነበረ ልጄ። እሱ በልቶት ከሚታመም አጠጥቼው እኔ በልቼው አሞኝ ንጹህ የሆነውን ነገር ቢተላለፍለት ከጡቴ ይሻለኛል ብዬ ማለት ነው ዋጋ ከፍዬ ያሳደግኩ ልጄ አሁን እሱ ጋር ነው ያለው። ያስወራኛል ማለት እንዳወራኝ ምናምን ያደርጋል፣ ይሰጠዋል። ልጁ አሁን 3 ዓመት ከምናምኑ ነው 3 ዓመት ቢያንስ 4 ዓመት ሊሞላው ነው። በቃ ቢያንስ 4 ዓመት 3 ወር 4 ወር ነው የቀረው ማለት ነው ለ4 ዓመት። አላውቅም ምን ላደርግ እንደምችል። ቤተሰቦቼ ስልኩን ዘግተሽበት ጥፊ ዝም በይው በቃ ምናምን አሉ። በስተመጨረሻ ነገርኳቸው ምን እንዳደረገኝ ምናምን ያለው ነገር በሙሉ። ስልኩን ዘግተሽ ጥፊባቸውና በፈለገው ሰዓትና ወይም ሲያቅተው ልጁ ቀበጥ ነው በቃ የፈለገውን ነገር አድርጎ ነው የፈለገውን ነገር ጠይቆ ነው ያደገው ገባ አይደል? ያ ነገር ሲያቅተው አምጥቶ ይሰጠናል። ዝም በይው አሉኝ። እኔ ደግሞ እናት ነኝ አልቻልኩም ዝም ማለት ነው። ብቻ የልጅን ነገር የወለደ ሰው ያውቀዋል፣ ወይም ደግሞ እንደኔ አይነት ፈተና የደረሰበት ሰው ያውቃል። አላውቅም። እስቲ ሀሳቦች ልስጥሽ ማለት አሁን ሌሎቻችሁ ከእሷ ህይወት መማር ካልቻላችሁ ኪሳራ። እሷ አሁን በእሳት ነው የተማረችው። እሷ ብዙ ዓመታት ከፍላ የተማረችው። እናንተ እዚህ ጋር ስልካችሁን ተጠቅማችሁ እዚህ ጋር በስክሮል ስታረጉ ድንገትም ጆይን አድርጋችሁ ሊሆን ይችላል። በ5 ደቂቃ ምናምን በ10 ደቂቃ ንግግር የስንት ዓመት ኪሳራችሁ ልታተርፉ ትችላላችሁ። አንደኛ አንቺ መጀመሪያ የተሳሳትሽው ግንኙነታችሁ በውሸት ነው የተጀመረው። እዚህ ልጎበኝ ነው የመጣሁት እኔ ሀብታም ልጅ ነኝ እንደዚህ ያለኝ ብሎሽ ሲጀምር ያን የነበረ ምን አለ በእንቁላሉ ጊዜ በቀጣሽኝ እንዳለው ልጅ ማለት ነው። በውሸት የተጀመረ ህይወት ሁሌ ውሸት ነው ጋይስ። ውሸትን መታገስ የለባችሁ። በምንም ተአምር ልታገሰው የማትችለው ጉዳይ ቢኖር ውሸት ነው። እንቁላል
የሆነ ውሸት ዋሸ፣ በሬ የሆነ ውሸት ዋሸ፣ ግድ አይሰጠኝ። ውሸት ሁሌ ውሸት ነው። በቃ ትንሽ ነው ምን አላት የሚባል ነገር ትንሹ ነው የዋሸ ትልቁንም ሊዋሽ ይችላል። ይህ ሰውየው ልክ የወንዶች ጉዳይ ላይ እንዳለው ከአሜሪካ ሳይመጣ ከአሜሪካ ነው የመጣሁት እንዳለው ፊልሙን አይታችሁታል። ልክ እንደዛ አይነት አክት ነው ያደረገብሽ፣ አንቺ ላይ ድራማን የሰራብሽ። ብር ሳይኖረው አለኝ ብሎ አንቺ ሀገር ቤት ሄደሽ ቤተሰቡ ጋር አንቺ ጭራሽ አንቺ ጋር ያለውን ብር አምጪ ብለውሽ ይህ ሁሉ ድራማ ውስጥ ገብተሽ ለቀሽ ለመውጣት እድል ነበረሽ። እንደማይሆን ብዙ ሲግናሎች አይተሻል፣ ብዙ ሬድ ፍላጎች አይተሻል። ያን ሁሉ ቀይ መብራት አልፈሽ እሺ ይሁን ብለን አለፍን። እሱንም አልፈሽ ተጋብታችሁ ከኖራችሁ በኋላ ደግሞ እየመጣ ይደበድብሻል። ክፍለ ሀገሪቱን እያደረ እየመጣ እንደፈለገ እየዘለለ እየደበደበሽ ቀን ደግሞ ሌላኛው ሬድ ፍላግ እኮ ነው። እሱ ደግሞ ትልቁ በቃ ደበደበሽ ማለት ወንድ ልጅ እጁን ካነሳባችሁ ጋይስ ድጋሚ አብራችሁት እዛ ቤት እንዳታዱ። እዚህ 2600 ሰው ምናምን አለ ላይቭ ላይ አስረግጬ ምነግራችሁ ረገጥ አድርጌ እንደው ሚሊዮን ጊዜ ደጋግሜ ምነግራ እጁን ያነሳሽን የደበደበሽ ቀን አክትሟል። ያንቺና የሱ ጉዳይ ሲገልሽ ነው እንዴ የምታቆሚ? ሰው ሲገልሽ እኮ ጥሩ ልጅ ነበረች፣ አይ ዘንድሮ የሴት ልጅ ጥቃት ምናምን ይባላል በሚዲያ ያትነገር ወይ ሁሉም ኢሞጂ ልክልሻል። በባሏ የተገደለች ወይ ህይወቷ የጠፋ አካሏ የጎደለ ተብለሽ ረስቶኛለሽ፣ ፍትህ ለከሌ ምናምን ትባያለሽ፣ ትረሻለሽ። ከዛ በኋላ ማንም ትዝ አይለውም፣ ማንም ፍትህ አይሰጥሽም። እጁን ተሳስቶ የሳተሽ ቀን ራሱ ሰንዝሮ የሳተሽ ቀን በቃ አክትሟል። ያኔ ለቀሽ መውጣት ከቻልሽ ያኔ ፍትህን በእጅሽ ይዘሻል ማለት ነው። አብዛኞቻችሁ ግን ከዛሬ ነገ ይቀየራል በሚል ምን ታደርጋላችሁ? ፍቅርም ምናምን በሚል መጃጃል ትቀጥላላችሁ። ወይ አይናችሁ ይጠፋል፣ ወይ አሲድ ይደፋባችኋል፣ ወይ ጥርሳችሁ ይወልቃል፣ ወይ ትሞታላችሁ፣ ወይ ገሏችሁ፣ ወይ ራሷን አጠፋች ይላል። የሆነ ነገር ግን ይፈጠራል። ስለዚህ ራሳችሁ የራሳችሁን ፍትህ ውሰዱ፣ ማንም ከማንም ሳትጠብቁ ማለት ነው። ስለዚህ አንቺን ይሄ ሁሉ ሲግናሎች አልፈሽ አሁን እየደረሰብሽ ያለው መከራ ብዙም ያስገርም አይደለም። ለምን ካልሽ በተለያየ መንገድ ለቀሽ ለመውጣት ብዙ እድሎች ነበሩሽ። ለምን እንደቀጣልሽ ነው ያልገባኝ። ሰውየው ምንም ለትዳር የሚሆን ለጉርብትና የሚሆን አይደለም። ፍቅረኛ ይዞ በላይሽ ላይ ድራማ የሚሰራ ላይሽ ላይ የሚማግጥ የሚደበድብሽ የሚዋሽ የሌለውን አለኝ ብሎ እኔ አንድ ጥሩ ነገር አጣው ከነገርሽኝ ነገር ውስጥ ከእሱ ጋር አብረሽ ለመቆየት የሆነ ሪዝን። እኔ በእሷ ጫማ ውስጥ ብሆን እስቲ እንዴት ነው እየሰማሁሽ ነበር፣ በደንብ እያዳመጥኩሽ ነበር። በአንቺ ጫማ ውስጥ ሆኜ እስቲ ከዚህ ሰው ጋር ለመቆየት ምንድን ነው እሷ ሪዝኗ ብዬ ብፈልግ እያንዳንዱ ቀይ መስመር አንድ እንኳን ግሪን ላይት አጣው በሱ ዘንድ። አፍቅረሽ ነው እንደ ይባል ምኑ ነው የሚፈቀረው እንደዚህ አይነት ሰው ጎበዝ። ይህንን ሁሉ አልፍሽ መሄድሽ ዋጋ አስከፍሎሻል። አሁን የደረሽበት ቦታ አለ፣ ልጁ እሱ ጋር ነው ያለው። ልጄን አምጣ ብለሽ አትጨቃጨቂ። ስስ ጎንሽ እንደሆነ ነው የሚያስበው። ብዙዎቻችሁ ሴቶች የምትሰሩ ስህተት ምንድን ነው? የወለዳችሁለት ሰው እናንተን ለማጥቂያ ልጁን ይወስደዋል። ገንዘብ ሲፈልግ፣ የሆነ ነገር ከእናንተ ሲፈልግ ልጄን ወሰደብኝ፣ አረ ልጄ ምናምን የምትሉ ከሆነ ስስ ጎናችሁ እንደሆነ እሱ ያውቃል። ቁጭ አርጎ ይጫወትባችኋል። ልጁን ሲወስድ አበረታቱት። እንደውም ሴቶች የምትሰሙኝ እዚህ ውስጥ ጥሩ ሀሳብ ልንገራቸው። እንደው ከሱ ሳይመጣ እናንተ ሀሳቡን አምጡት። እኔ ምን አባቱን ብትወስደውና ብታሳድገው ጥሩ ይመስለኛል። የአባት ፍቅር ያስፈልገዋል። እኔ እናቱ አጠገቡ ስለሌለው የአባት ፍቅር ስለሚያስፈልገው እንደ ሀሳብ አንተ ጋር ቢሆን መቼም ለልጁ ጥሩ ነው። ልጅን አታሟሟው፣ አትቆርጠው፣ አትበላው፣ አትሰለቅጠው። ልጅ ነው ወስደህ እስቲ አንዴ የአባት ፍቅር ማሳየው። ከእናንተ ይምጣ። እንደው እንደዚህ አይነቱ ሰው ነው ኃላፊነት ወስዶ የሚያሳድገው። የኔ እናት እንደዚህ አይነቱ ሰው ነው እዚህ ምዛም የሚል ልጅ ይዞ የሚያሳድገው። ልጅ ይዞ የሚያሳድግ እኮ ያስታውቃል። አንቺ ምንም እንደማይገርምሽ እንደውም በሀሳቡ እንደተስማማሽ ጥሩ እንደሆነ አፕሪሼት እያደረግሽ ከቀጠልሽ እሱ ወስዶ ለቤተሰቦችሽ ይሰጣል። እቺ ልጅ ሁኔታውን ሳየው እንደውም ምንም በልጇ ምክንያት እኔ ጋር የምትመጣም ከኔ ጋር የምትደራደርም አይመስለኝም። በሉ ብሎ ይሰጣል። አትጨቃጨቂ በልጅሽ ጉዳይ። ፐርሰናሊ ግን መጥቶ አንቺ ላይ የሚይዝትብሽ እና የሆነ ነገር አደርጋለሁ ካለ ጉዳዩን ወደ ህግ ውሰጂው። ቀን ዛሬ ለሊት ሳቲ ፊት አትስጭ። ለዛቻ፣ ለማስፈራሪያ፣ ለጥቃት ፊት አትስጡ ሴቶች ማለት ነው።
መቼም የወንድ ልጅ ጥቃት አይባልም። ያው ለዛ ነው ሴቶች እያልኩ ማውራችሁ። ማለት ሴቷ ወንዱን አጥቅተው በቃ የወንድ ልጅ ጥቃት ይቁም አይባልም። ብዙ ጊዜ ሴት ልጅ ጥቃት ነው። ጥቃትን አትታገሱ። እንዲህ አረግሽ እገልሻለሁ ሲልሽ እስኪ ገልሽ አትጠብቂ፣ ወዲያው ሂጂ፣ እርምጃ ውሰጂ። ገብቶሻል? በዚህ መንገድ ነው ማድረግ ያለብሽ እና ልጅሽ ምንም አይሆንም፣ አይሟሟ። ታክሽ ብቻ ትንሽ ምን አይችልም ይዞ ማሳደግ። ስለዚህ እንደዛ አድርጊ። እሺ ግልጽ ነው። ንገሪኝ። እሺ ወንድሜ፣ የዛሬ 6 ዓመት የሆነ ሰው ጋር ተዋወቅ ማለት ነው እና የተዋወቅነው በእህትና ወንድም ነው እና እስከ ዛሬ እናወራለን። ያን ሁሉ ነገር ስናወራ ግን ይህን ያህል ዓመት በእህት በወንድም ነው። ግን ቴክስት አይሰማም። ይሰማል። እንዴት ተዋወቃችሁ? የት ተዋወቃችሁ? በምን? እንዴት ታወቅን? አጋጣሚን ሴም ካርድ ገዛውኝና ያን ሴም ካርድ ስገዛው የኛ ልጅ ነበር የምትጠቀመው እና ያን ወሳብ እና ኢሞ ስከፍትበት እንዳለ የኛ ልጆች መጡ ማለት ነው። እኔ የምኖረው ስደት ነው እና ሁሎችን ብሎክ አድርጌ ያን ሰው ግን ብሎክ አላረኩትም። ለምን ብትል ያን እንዴት ነው የሚያወራቸው ነገር ምናምን ያኔ ተግባር ያለው ሰው ይመስላልኝ እና እሱን አላረኩትም። እና በአጋጣሚ አወራን ማለት ነው። አልገባኝ። ሲም ካርድ አዲስ ሲም ካርድ ስታወጪ ነው የእሱ ቁጥር የመጣልሽ? ኤግዛክትሊ። ያው አዲስ ሲም ካርድ ሳወጣ ብዙ ቁጥሮች መጡ። ብዙ አጋጣሚ ልጅቱ ገዝታ ማነው ተቃጥሎባት ነው እኔ የገዛሁት። ገባ? አጋጣሚ ያንን ስከፍተው ወሳብ እና ኢሞ ሳወርድበት የኛ ልጆች መጡ እና ሁሎችም ብሎክ አድርጌ እሱን ለምን ብትል ትልቅ ሰው ነው ማለት እንዲሁ ስታየው በእድሜ እንትን አይደለም፣ ወጣት ምናምን አይደለም፣ ወደ 45ቶች ምናምን ይሆናል። እና አጋጣሚ ያኔ ደግሞ ብቸኝነት ባለው ሰዓት ነበርና ይመክረኛል ምናምን እንደዛ እያልን ቆየ። እኔ የመጀመሪያ ጊዜ ስልክሽ ላይ መጣ አይደለ ቁጥሩ? እንዴት አወራችሁ? ምንድነው ወሬያችሁ የነበረው? ምንድነው ወሬያችንማ? ማን ልበል ስለው እንደዚህ ነው የሆነች ልጅ ና አይ ስልክ ገዝቼ ነው ሴም ካርድ አውጥቼው ነው እኔና እያልን ቀጠልን። በቃ አላውቅም እንደዚህ እያልን ቀጠልን። እሺ እዛ በቃ እውነት ለመናገር በጣም ጥሩ ሰው ነው ማለት ብቸኝነት ምናምን አስረስቶኛል በሰዓቱ። እስካሁንም ጥሩ ሰው ነው፣ መጥፎ ነገር አላየውበትም። ከኔ ምንም ነገር አይፈልግም። የኖረው ኢትዮጵያ ነው። ግን አንዳንዴ የፍቅር ቴክስት ያደርግልኛል ማለት ነው። በአፉ አውጥቶ አይነግረኝም። የምን ከአራት ዓመት በኋላ የፍቅር ደብዳቤ በቴክስት ጻፈልኝ። እኔ ደግሞ ዝም ብዬ ቀለድኩ፣ አለፍኩት። ከዛ ምንም በአፉ አውጥቶ እንደዚህ ብሎ አይናገርም። አሁን 6 ዓመታችን ነው። እስካሁን ወድሻለሁ ነው እንጂ እኔም ወዳለሁ ወንድሜ ነው እንጂ ምለው ስለ ፍቅር እንደዚህ ስለ ህይወት ምናምን አናወራም። እዛ እኔ እስከ 4 ዓመት ምናምን ባለው እንደዛ ወራና ከዛ በቃ እኔ ስለ ወንድም ብቻ አሰብኩ ማለት ነው። ፍቅር ምናምን ተውኩኝና ከዛ እያልን ወንድሜ ነው በቃ የሰው ብዬ አሁን ለምሳሌ የሆነ ነገር ሲቸግረኝ ጠይቀዋለሁ፣ ተግባር ያደርግልኛል። ለምሳሌ ብርም ይሁን ወይ ቤተሰብ ጋር ሂዶ የሆነ ነገር አድርግልኝም ታልኩት በዛው አካባቢ ነውና ተግባር ላይ ያደርግልኛልና ግን እኔ ያሰብኩት እንደ ትልቅ ወንድሜ ነው። እዛ እያልን ከ3 ዓመት በፊት የሆነ ሰው ተዋወቅኩኝ እና በፍቅር ጀመርን ማለት ነው። ሌላ ሰው ነው? አዎ ይሄ ወንድሜ ሆነ። በቃ እንደዛ አሰብኩት። ይሄኛውንስ በምን ተዋወቃችሁ? ይሄኛው ደግሞ ፌስቡክ ላይ ነው። ፌስቡክ ላይ ሀይ አለኝ። ሀይ በሚል ጦስ ነው የተዋወቃችሁት? አዎ ሀይ የሚለው ጦስ ነው። ሀይ ተባባልን። ያለው ዱባይ ነው፣ እኔ ያለሁት ደግሞ ቤይሩት ነው። እያለን 3 ዓመት ሆነን ማለት ነው። አሁን 3 ዓመት ሲሆነን ግን እሱ ልጅ በጣም እንዴት ነው ሲያወራ ምናምን ጥሩ ነው፣ ግን ተግባር ላይ አላገኘውም። ማለት ለምሳሌ ብዙ ጊዜ አትፈትኑ ትላለህ፣ ግን ደግሞ አንዳንዴ ስትፈትን ያ ሰው ማንነቱን ታውቀዋለህ።
ታንድ ሁለቴ ፈተንኩት። አንደኛውን ፈተና አለፈ በመጨረሻ ላይ ግን ፈተና ነው ወደቀ ማለት ነው። ቆይ እናት፣ ኧረ ቆይ በዘማን የነዳሽ ፈተናው ምን ነው? ፈተናው ምን ነበር? ምን ነበር የፈተንሽው? ፈተናው ምን ነበር መሰለ? ገብርኤልን ብር ነው የጠየቅኩት። ብር አስገባልኝ አልኩት። የመጀመሪያው ያልኩትን ብር አስገባልኝ። ከዛ ቆይቼ መለስኩለት። ስንት ብር የጠየቅሽው? 50 ሺህ ብር። እሺ ፈተናውን አለፈ ማለት ነው። የመጀመሪያው ዋና አለፈ። ቆይቼ መለስኩለት ማለት ነው። ድጋሜ የጠየቅኩት ብር በሌላ ጊዜ ምን ያህል? በሌላ ጊዜ እሱ ነው የጠየቀኝ። እሱ ጠየቀኝ ማለት ነው። እኔ ለእኔ ፈተና እንደሆነ አውቄዋለሁ። እኔ ግን ማስገባት አልፈለግኩም። እየፈተነኝ እንደሆነ አውቄዋለሁ። እንትን አላስገባልም የለኝም አልኩት። እውነት ለመናገር በሰዓቱ የለኝም ነበር። ቢኖረኝም አላስገባለትም። ስንት ጠየቀሽ? ከዛ ማክሮፍ ስንት ጠየቀሽ? እሱ የጠየቀኝ 30 ሺህ ብር ነው። እሺ እና እሱም ብዙም አላኮረፈም። እዛ በቃ ምን አኮረፍክ ምናምን ስለው ይቅርታ ብሎ ማውራት ጀመርን። እኔ ግን ውስጤ አልቀበለው እያለ መጣ። አንደኛ ለምን ይፈትነኛል፣ ሁለተኛ እኔ ከዛ በኋላ ፈትኜው አላከልኝም ብር እና አሁን አኮረፍኩት። ስንት ወር ሆነን? ወደ 5 ወር 6 ወር ይሆነናል። ያኛው ሰውዬ ማለት ነው። የመጀመሪያው ግን በጣም ጥሩ ሰው ነው። አጋጣሚ እኛ ከአካባቢ ሂዶ የሆነ ነገር ልኬው በሆነ አጋጣሚ የሆነ ሰው እስር ቤት ገብቶብኝ ሂደይልኝ አልኩት። እሱ ደግሞ እንዲህ ባለስልጣን ነው። ሂዶ አይቶ ቤቱን አይቶ ምናምን መጣ ማለት ነው። ያኛው አጋጣሚ እቃ አዝዤ እቃ አዘዘልኝና ወንድምሽ የሆነው ነው? ወንድሜ የሆነው ሁሌ ግን አሁን ቴክስት ይጽፍልኛል። ማለት እንዴት ነው? በጣም ጥሩ ሰው ነው ስልህ የሙሉ የቤት እቃ ምንም ሳልከፍለው አዞ በጓደኛው ነውና በባለ ሱቁ እስካሁን ራሱ ብሩን አልከፈልኩትም። እኔ ግን ከፍለዋለሁ፣ አዝዤለታለሁ። ግን 2 ወር ሆን ታውቃለህ። ማለት ያኛው በጣም ተግባር ላይ እንትን ይለኛል ማለት ባኮርፈውም ኦንላይን ስጠፋም ቀጥታ ደውሎ ማነው እንዴት ነው በቃ የስራው ሁኔታ ይዘወራል ምናምንና በየሄደበት ኢንተርኔት የለም እና ለእኔ ብሎ ኢንተርኔት ገዛ በኪስ የምትያዘውን እና ያወራኛል ሁሌ በፊት ማለት ነው። አሁንም ቢሆን ተደለደም ቀጥታ ደውሎ የሚያስታውሰኝ ማለት እንዴት ነው በዓለም ሲደርስ ምናምን ደውሎ እንዴት ነሽ ደህና ነሽ ሁሌ በቃ ጠዋት ማታም ይደውልልኛል። እና ይሄኛውን ግን አኩርፌዋለሁ። አሁንም ሁሉ ይደውላል እንትን አይደለም አላነሳለትም። 5 ወር ይሆናል ታቆረፍኩት ግን መደወሉን ኋለኛው ማለት ነው። ያኛውን ስታወቀው ያኛውን እንደ ወንድም አስቤው ነው እግዚአብሔር የሚያውቀው። ግን ግራ ገባኝ እና ምን ትለኛለህ? አሁን ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ምንድን ነው የምፈልገው? ምክር ነው። ያው ምከረኝ። የትኛውን ነው ማለት መተው ያለብኝ? ወይስ ያኛውን እንደ ወንድም ልቀጥል ወይኛው ጭራሽ ልተው? ስለዚህኛው በኋለኛ የመጣው ስለሱ አንዳንድ ነገር ነው እንጂ የሚያወራኝ ግልጡን አያወራም። ስልክ እንዴት ነው ብዙም አብራርቶ አያወራም ስለሱ እንትን ገጽሳ ማለት ነው። በኋለኛው ያኛው ግን በፊት የፊተኛው ግን በቃ እንደነገርኩ ሁሉ ነገር ነው የሚያወራው። ስልክ ግልጽ ነው እንደነገርኩ ነው። እኔ ስለ ወንድም አሰብኩት በቃ ለምን ስለ ወንድም አሰብኩት። አብራርቶ ስለ ህይወት አያወራም። ስለሚመጣው ህይወት እንዴት ነው ይሄን አድርገን ምናምን ብሎ ስለማወራ በቃ እኔ ደግሞ መጠየቅ አልፈልግም። ስለዚህ ወንድም ብዬ አሰብኩት ማለት ነው። ይሄኛው የኋለኛው ግን ስለ ህይወት ፍትፍት አድርጎ ያወራል። ግን ያወራል እንጂ ተግባር ላይ አያደርግም። ለምሳሌ እኔ አሁን ማለት ነው በአመት የምሰራውን ነገር የሆነ ተግባር ላይ ማድረግ እፈልጋለሁ ስልህ የሆነ በቃ አመት የሰራሁትን ነገር አጠራቃቅሜ የሆነ ነገር ማድረግ እፈልጋለሁ። እሱ ደግሞ እኔ ደግሞ ያደረግኩትን አወራዋለሁ፣ እሱ ደግሞ አወራኝ እና ይህን ይመስላል። አጎቴ እድሜሽ ምን ያህል ነው? እድሜ ምን ያህል ነው? 29
እሺ የሴቶች እድሜ ከ22 እና ከ23 አልፎ 29 ገብቷል። ኮንግራጁሌሽን ጥሩ ለውጥ ነው። ሚዩት አሁን አንደኛ ነገር ምን አይነት አሁን አንቺ 29 ዓመትሽ ከ29 ዓመት እድሜ ይሄ ይጠበቅ ቃቃ ጨዋታን ያደረግሽው ህይወትን። አንደኛ ስልክሽ ላይ የሆነ ስልክ ስለመጣ ብቻ ግዴታ መግባባት አለብሽ ማለት አይደለም። መግባባት ኦኬ ትግባቢያለሽ። ፍቅር መጀናጀን ምናምን አለብሽ ማለት ያገኘውን አጋጣሚ ወደ የሆነ አጋጣሚ መቀየር አለብን እንዴ? የለብንም እኮ እናንቺ አሁን ተገናኘናል፣ አውረናል፣ በቃ ጀስ ወይ ስለ ስራ ልናወራ እንችላለን ምናምን። በቃ አንዳንዴ እንደዚህ አይነት ነገር እኮ መሆን አለበት። ግዴታ ተቃራኒ ከሆነ ሽስ ፍቅር ምናምን ነገር ውስጥ መወራት አለበት። ግዴታ እኮ አለ። ሰው እኮ ማህበራዊ እኮ መኖር ይችላል። ተቃራኒ ጾታ እኮ ማህበራዊ እኮ ይኖረዋል። ሀሳብ ይለዋወጣል፣ ሀሳብ ይገዛል፣ ለንግድ ሊሆን ይችላል። ለምን ይገናኛል በተለያየ መንገድ። ኤቭሪ አጋጣሚውን ኦፕሽን በቃ የግድ ለዛ ፐርፐዝ መጠቀም አለብን፣ መጀናጀን አለብን ማለት ነው። አንቺ ማታውቂው ሰው ነው ስልክሽ ላይ ይሄ ሰው የድሮ አንቺ የተቃጠለባት ሲም ካርድ የተቃጠለባት ሴት ያወጣሽው ሲም ካርድ ላይ ምን እንደሆነ አታውቂ፣ ምኗ እንደነበር አታውቂ። የተነገረሽን ነው የምታውቂው። ፍትፍት አድርጎ ነው የሚያወራው አልሽኝ። ምን ማውራት ማምን? ሰይጣንም እኮ ከመጽሐፍ ቅዱስ ጥቅስ ይጠቅሳል እኮ ምን ችግር አለ? እና መልአክ ነው ማለት ነው ወይ እግዚአብሔር ነው ማለት ነው? ከእግዚአብሔር የመጣ ነው ማለት ነው አይደል? የተወራ ነገር በሙሉ ነው ማለት አይደል? የተነገረሽን በሙሉ አትመኝ። ይህን ሰውዬ በአካል አታውቂው። ሰዎች ሊያጠምዱሽ ሲፈልጉ ምናልባት ጥሩ ነው የሚሆኑልሽ። መጀመሪያ የመጀመሪያው ስህተት ሳይበቃ ሁለተኛ ስህተት ሰራሽ። በፌስቡክ ሄደሽ ተዋወቅሽ። አስገራሚው ነገር ፈተናውን የጀመርሽው አንቺ ነሽ። የፈተናውን ቃታ ይሳብሽው። ለፈተናው ብለሽ ገንዘብ ጠየቅሽው፣ አስገባልሽ። እሱም ያስገባልሽ ጩልሌ ስለሆነ ነው እንጂ የሆነ ቸር ሆኖ ምናምን አይደለም። 50 አስገብቶ 500 ሊገሸልጥሽ ስላሰበ 50ዋን አስገባልሽ። ከዛ በኋላ ወይ ታማኝ ነው የሰው ዋው 50 ሺህ በጠይቀው ካስገባማ ፈተናውን አለፈ። ተበልተሻል የኔ እናት። ሂሳብ ሰርቷል እሱ። 50 ካስገባውላት እምነቴን ታገኛለች። ሰው ነገር 500 ሺህ ስለሆነ ጉዳይ ፈለግኩኝ ብላት እኔም ስላስገባውላት ታስገባልኛለሽ። ሂሳቡ ሌላ ታሪክ ነው። ፌስቡክ ላይ ስለተዋወቅሽው አባትሽ አይደለም፣ ወንድምሽ አይደለም፣ ልጅሽ አይደለም፣ የስጋ ዘምድ ምንሽም አለ። ማን ስለሆነ ነው እሱ 50 ሺህ ብር ላንቺ የሚያስገባው? እና ታማኝነት አድርገሽ ነው የቆጠርሽው። እሺ ሆነ፣ እሱም ጩልሌ አንቺም ጩልሌ ሆናችሁ ጠየቅሽው፣ አስገባልሽ፣ ብሩን መለሽ። ከዛ አንቺ በተራው እሱ ፈተነሽ። ገንዘብ ሲጠይቅሽ እንደዚህ እኮ መሆን የለበትም። እኛው ራሳችን በራሳችን ላይ እንዲደረግ የማንፈልገውን ነገር በሌላ ላይ ማድረግ የለብንም። ገብቶሻል? እሱ ሲያደርገው ለምን ደበረሽ? እሱ ሲያደርገው ለምን ቆጠቆጠሽ? አንቺም እኮ አድርገሽዋል፣ ፈትነሽዋል እኮ አንቺ። አንቺ ያደረግሽው ጉዳይ ስለሆነ እሱ ሲያደርገው ብዙ መገረም የለብሽም ነበር። ስለዚህ በአጠቃላይ ይኸውልሽ ነገሩ ነግረሽናል፣ ግን በቃ የሆነ የህፃን ጨዋታ ሆነ። ለዛ ነው እድሜሽን የጠየኩሽ። አንቺ 29 ዓመትሽ ነው። በጣም አስተዋይ የምትሆኝበት እድሜ ነው ይሄ። የሴት ልጅ ማቹሪቲ የሚመጣበት እድሜ ነው። ስለዚህ በዚህ እድሜሽ ይሄ ነገር አይጠበቅም። ከሁለቱም መራቅ ነው ያለብሽ። ምንም ወንድምነት ስራ ምናምን የሚያገናኛችሁ ከሆነ በስራ ከዛ ውጭ ግን አየር ላይ ያለ ነገር ነገ ትገሸልጫለሽ። ማንንም ሰው አትመኑ ስላችሁ በደንብ አዳምጪ። ማንንም ሰው አትመኑ ስላችሁ ጎበዝ፣ እግዚአብሔርን ዝም ብዬ በግምት አይደለም። እዚህ ቤት ሰምታችኋል። በአባታቸው የተካዱ እናታቸው ምን እንዳረገቻቸው የነገሩ እናት የወለደች እናት ነው እያልኩሻለሁ። ሰምታችኋል። ምንም አሁን እኔ ባሰሙ እንደው ዝም ብዬ በራሴ በግምት መጥቼ በነግራችሁ እንደው ቢበጠረቀው ምናምን ልትሉኝ ትችላላችሁ። ቁጭ ብለን እኩል የሰማነው እዚህ እያለቀሱ የነገሩን ብዙ እህቶቻችሁ አሉ እዚህ ውስጥ። አባታቸው የወለዳቸው አባት ወንድማቸው ምን እንዳረጋቸው ሰምታችኋል። የለፉበትን ነገር ቅርጥፍጥፍ አድርገው አላቃትም። ቤት ሰርታ ሰው ሀገር የላከችውን ገንዘብ በሉ በራሱ ስም አድርጎ አባት የለሽም እየታቀሻለሁ ብሎ ሰው ፊት ሽምጥጥ አድርጎ ሲክዳት፣ ኦኬ አባት ነው እኮ ቤት ውስጥ ቤት ነው፣ ግን ልጅን መካድ ያህል እንዲህ እየሆነ እናንተ አንድ ስልክ ላይ የገባ ስልክ ብለሽ ትረስት ታደርጊያለሽ። ሰው
ስለዚህ ስህተት፣ ጥፋት፣ ልጅነት ነው ያየሁት ከሁኔታው። በሳይ ከዛሬ ጀምሮ ማስተዋል ይኖርሽ። ራቂ ከሁለቱም። ምን እንዳረግሽ ይግባሽ። የተካሄደውን ነገር በሙሉ በማስተዋል ተመልከችው። ተግባባል? ፈተና ደግሞ አትፈትኝ ማንንም። እሺ ወንድሜ፣ እሺ ያኛው እኮ ይኸውልህ እንትን የመጀመሪያ አጎቴ የሆነው ማለት ነው። ጥፋት አላየሁበትም ስልህ ያኔ እንዴት ነው አብራርቶ አወራም እንጂ ከኔ ምንም አይጠይቅም ስልህ እንዴት ነው እኔ ነው የምጠይቀው። እና የምጠይቀውን አሁን እሱ እንዴት ነው ይሄኛውን መተው እችላለሁ፣ ወረዲ ትቻለሁ፣ ታታውኩ ደግሞ እችላለሁ። ግን ይሄኛውን ነው መራቃቃተኝ ገባ። እኔ እንዴት ነው እኔ ነው የምጠይቀው እና የምጠይቀውን ተግባር ያደርጋል። ይሄኛው አጎቴ የሆነው እንዴት ልንገርሽ መሰለሽ፣ አሁን አንቺ ታይ ሰው የሚፈልገውን ነገር ለማግኘት ስልክ አሌክስ ማለት የፈለግኩት እንደ ወንድምነት ብቀጥል ከሱ ጋር ብዬ ነው በመሰረቱ ማለት ነው። ማርያምን ለምንድን ነው ሰው ሀገር የመጣሽው? እኔ ለመለወጥ በቃ ከኢትዮጵያ አየር መንገድ ከሀገር ቤት ቲኬት ቆርጠሽ በፕሌን እግርሽ ከሀገር ሲወጣ እዛች ደቂቃ ላይ ሄጄ ምን አደርጋለሁ ብለሽ የመጣሽው ያቺ ሞመንት እቅድሽ ብቻ ትስራ ህይወትሽ ውስጥ ኤግዛክትሊ። እውነት ለመናገር እቅዴን ነው ማስኬደው። ግን አንዳንዴ ደግሞ እንዴት ነው ያኔ መወለድ ቋንቋ ነው ብለህ የሆነ እህት ወንድም የሆነ ሰው የለም በህይወትህ የሚመጣ እንደዛ ነገር ሆኖብኝ ነው እንጂ እኔም በጣም ነው የምችለው መተው ማርያምን። ግን ይህ ነገር ደግሞ እየቀጠለ ከዚህ ደረሰና አሁን አስምረሽ በቃ እንቅጩ ነገር ማንንም ሰው አትመኝ። እሺ ልክ ነህ። ሰው በጣም ስልክ እንዴት ነው በህይወት ተሞክሮ ብዙም ሰው አላምንም። ይህን ሰው ነው መተው ያቃተኝ ገብርኤልን። በቃ ብሎክ አረገውና መልሼ ይፈታዋለሁ። የምን አደረገኝ ብሎክ ማደርገው ብዬ በህይወቴ ብዙ ነገር መተው ያለብኝን ነገር ትቻለሁ። ለዚህ ሰው ግን ምንም መተው አልቻልኩም። መብራንን ለምን እንደሆነ አላውቅም። ያኔ እኔ ብዙ ነገር አላማ አለኝ። አላማዬን ይህንን መተው ነው አሁን የቤት ስራው ለአንቺ። እኛ ሀሳብ ሰጠንሽ፣ ወደ ህይወታችን ነው የምንሄደው። ነገ የሚደርስብሽ ነገር ራስሽሽ የምትወጪው። 10 ዓመት ሊሰራ ይችላል አንቺን ለማጥመን አንድ ሰው። ረፊ ብዙ ነገር ስለማቅ ነው የምነግርሽ። ግልጽ ነው? እሺ ወንድም። አዎ ግልጽ ነው። አመሰግናለሁ። ሁሌ ነው የምከታተልክ። እግዚአብሔር ያክብርልኝ። እኔ ደግሞ ጀግና እህትህ ነኝ። በዚህ በኩል ተልፈሰፈስኩ እንጂ በጣም ጀግና እህትህ ነኝ ማርያምን። እሺ ወንድሜ እግዚአብሔር ያክብርልኝ። ቻው። እሺ አሜን አሜን። ተው ኧረ እኔ አረጀው እኮ ጓድ ጃጀው ምን መሰልኩ እንደዚህ ሽበት ነው የሚቀረኝ። እሱም በቅርቡ ይመጣል። ትንሽ ጣል ቢጤ አይጠፋም ነገሩ። እዚሁ ጃጅቼ ከዘራ ይዤ ልጆቼ አትሰሙም አሁንም እምልበት ዘመን ነው የሚመጣው። በእርግጠኝ ጋቢ ደራርብኝ እንዲህ ናትና ሰውየው አትሰሙም እንዴ ጓድ ትከራከረኛለች። በግምት አይደለም የምነግራችሁ ጎበዝ። የምትሰሙ ከሆነ ስሙ። እኔ እኮ ምንም የማጣው የማገኘው ነገር የለም ጋይስ። እኔ ራሴ እንትን ያለኝ ሰው ነኝ፣ መንገድ ያለኝ ሰው ነኝ። ገብቷችኋል? አንደኛ ወንድ ልጅ ነኝ። ምንም ሉዝ ባረግ ምናምን በወድቅ ምናምን። ሴቶች ግን ትሸወዳላችሁ በቀላሉ። ገብቷችኋል? ሉዝ ነው የምታረጉት። ማንንም ሰው አትመኑ። ጥሩ ሰው ነው ያስብልኛል ምናምን። አንድ ሰው አንቺን ለመግደል ከፈለገና ቆዳሽን ለመክፈፍ ከፈለገ 15 ዓመት ሊታገስ ይችላል። ከወንድ ልጅ ጋር እያወራችሁ ጥሩ ሰው ነው፣ መንፈሳዊ ሰው ነው፣ ጥቅስ ይጠቅሳል፣ ያስብልኛል፣ ያዝንልኛል። አንቺን የሚገፍበት ጊዜ እስከሚመጣ ድረስ መሬት ምንጣፍ ሊሆንልሽ ይችላል። የሰው ልጅ የምታውቁት ጭምብሉ ሲገለጥ ነው። የምታምኑት እግዚአብሔርን ብቻ ይሁን ጋይስ። በየእምነታችሁ ሙስሊሞች አላህን ብቻ የምታምኑት ጋይስ። ከዛ ውጭ ኔቨር ማንም ሰው ሳታምኑት ቀርታችሁ ቢታመንላችሁ ይሻላል። የሰው ልጅ አምናችሁት ልባችሁ ከሚሰበር አለማመናችሁ ሴኪዩሪቲያችሁ ነው። አሁን እኔን ሳታምኑኝ
ታምኜ ብገኝላችሁ ሰርፕራይዝ ነው አይደል? ቢንጎ ዋው ታማኝ ነው አንተ፣ እኔ እኮ አላመንኩትም ነበር ትላላችሁ። አምናችሁኝ ግን እስከ ጥግ ልባችሁን ብሰብረው ግን ትጎዳላችሁ። ሶ ሴኩሪቲያችሁ ምንድነው? አለማመን ነው የሰው ልጅ። ያ ደግሞ ኃጢአት አይደለም፣ ኩነኔ አይደለም። ማመን ፈጣሪ ነው። አለቀ። አትኮነኑበትም። ለሰው ልጅ ታማኝ ነው። ከዛ ዘለለ ብዙ ነገር አያስፈልገውም። ሄሎ ሄሎ እኔ ወላሂ በጣም ውስጤ ማለት ነው በጣም ውስጤ ተቃጠለ። ታውቃለህ? ምን ማለት ያን ያህል በምወደው ሰው ማለት ነው የሆነ ነገር ባልኩ ቁጥር ንግግሮች ሁሉ ጭቅጭቅ ወይም ደግሞ ማጨናነቅ ነው የሚሆኑት። ማነው ትልቅ ነገር አልጽፍም ወይም ደግሞ ትልቅ ነገር አላደርግም። ሀተ ቴክስት እንኳን ጧት ጽፌ ሌሊት ለሚመለስልኝ መልእክት ቴክስት በዛብኝ ይባላለሁ። ማለት ጠፍቶ ምን ሆነህ ነው የት ነህ ለማለት እንኳን ማለት ነው። ቆይ እስቲ ምን መሰለሽ ግልጽ አድርጊልን። ምንድን ነው ፍቅር ግንኙነት ነው ሂሳብ ነው ምንድን ነው? ከስር መሰረቱ ጉዳዩ የፍቅር ግንኙነት ነው። እንዴት ተዋወቃችሁ? የተዋወቅነው በስራ ነው። ማለት እሱ የሚሰራው ያው አንዳንድም ሐዋላ አንዳንድም ደግሞ ምሽዋሮች ይሰራል። እሺ። እና በአጋጣሚ ያው ስልህ በቃ ያኔ ተስፋ የቆረጥኩ ሴት ነበርኩ። ግን በአጋጣሚ እሱ ላይ የምጠላቸውን ነገሮች ሁሉ መውደድ ጀመርኩ ማለት ነው። ለምሳሌ እኔ በፊትም አልወዳቸውን ነገሮች እሱ ጋር መውደድ ጀመርኩ ማለት ነው። ጸባዩ ማለት አክባሪነቱ ምናምን ይሄ ነገሩ ነበር የገዛኝ ማለት ነው። ግን ይኸውልህ በክፉ ቃላት አያናግረኝም፣ እኔም ደግሞ በክፉ ቃላት አላናግረውም። ሁሉ ነገር በሰላም በፍቅር የሆኑ ነገሮች ስልክለት ጨቀጨቅሽኝ አትረጅኝም ይለኛል። ማለት እኔ እንዴት አድርጌ መግባባትና እንዴት አድርጌ መኖር እንዳለብኝ አላውቅም። እውነቴን ነው። በጣም ነፍስዬ በጣም ተጨናነቀች። አልተወው እውነት ሞከርኩኝ፣ ግን የማይቻል ጉዳይ ሆነብኝ። ማለቴ አሁን ላይ መኖር ሁሉ ለኔ ትርጉም የለሽ መስሎ ነው የታየኝ። ምክንያቱም በጣም ውስጤን አሳመመኝ። አንድ ሰው እያሰብክለት መልካም ነገር ሁሉ እየተመኘህለት ግን በዚህ ልክ ቅስም ሲሰብረው ግን በጣም ነው የሚያናድደው። ምን ያህል ጊዜ ነው ያላችሁ? እኔ አንድን ሰው አግባኝ ማለት ያን ያህል ትልቅ ነገር አይደለም። ምክንያቱም ሊያገባኝ ነው አንድ ሰው በህይወቴ ያለው አይደል እንዴ? ይሄ እንኳን ለሱ እንዲያለ መረዳት አድርጎ ነው የሚሰማው ማለት ነው። እሺ ማለት እኔ ይሄ ነገር ሀቅ አይደል እንዴ? ቆይ አንዴ ተረጋጊ። አንቺና እሱ የተግባባችሁ በስራ ነው አይደል? በስራ ማለት እሱ ብር ይልካል ካርጎ ምናምን ይሰራል አይነት ነገር አይደል? አንቺ አገልግሎት ፈላጊ ነሽ፣ እሱ አገልግሎት ሰጪ ነው። በዛ ተግባባችሁ አይደል? የገባኝ እንደዛ። አዎ። ምን ያህል ጊዜ ሆናችሁ ፍቅር ከጀመራችሁ? ወይ አንቺ ነሽ የምታፈቅሪው እሱ አያፈቅረሽም ነው ወይስ እወድሻለሁ እወድሃለሁ ተባብላችሁ ፍቅር ጀመራችሁ? ተኩሱ ተተኩሷል ጀምራችሁ? እኔ እወደው ነበር፣ ግን ደግሞ እንደምወደው ያው መናገር ስላልፈለኩኝ አልነገርኩትም። በራሱ ጊዜ እንደሚወደኝ ነገረኝ። እሱ ነው ቃታውን የሳበው። አዎ እሱ እኔ በቃ እኔ ብወደውም ለትዳር ስለነበር የምፈልገው ለትዳር የምፈልገውን ሰው ደግሞ እወድሃለሁ አፈቅራለሁ ብዬ መሄድ አልፈልግም። እሺ። እና በራሱ ጊዜ መጥቶ ወድሻለሁ ሲለኝ ደግሞ በቃ ፈጣሪ በቃ ወይም ዱአዬን ሰምቶ ነው ወይም የሆነ ነገር ነው በቃ የፈጣሪ ስጦታ ነው ብዬ ተቀበልኩት። በጣም ደህና ነበር ማለቴ አመታችን ነው። በእነዚህ በአመት ውስጥ ስልህ አብዛኛውን ጊዜ
እኔ ካልጻፍኩለት አይጽፍም እና እልም ብዬ ስጠፋ ይጠፋል። ጠይም እና ምን ሆነህ ነው ምናምን ብዬ ስጠይቀው በፍቅር መካከል ውስጥ አንቺ ጻፊ እኔ ልጻፍ ብሎ ፍክክር ነገር የለም። ሲመቸኝ እጽፍልሻለሁ፣ ሲመችሽ ትጽፊልኛለሽ አለኝ። እኔም እሺ ብዬ ተስማማሁኝ። ያኔ ችግር የለውም እሺ እኔም ቀደምኩኝ እሱም ቀደመ ችግር የለውም አልኩኝ። ግን አሁን ደግሞ አይዲ ቃላት የምጠቀማቸው ነገሮች ሁሉ ያለ መረዳት ጭራሽ እኔ እንደ ክፉ ሴት ምናምን አድርጎ ነው የሚቆጥረኝ። አንድ ሰው ምን ሆነህ ነው ለምን ጠፋህ እየደረሰብህ አደጋ አለ ብሎ ተጨንቆልህ ስላንተ ሲያለቅስ ቆይቶ መጨረሻ ላይ ሲመጣ ግን በቁጣ ምንድነው ይሄ ሁሉ ለምንድነው ይሄ ሁሉ የሆነው እንዴት እንደዚህ ይሄ ሁሉ ተጻፈብኝ እንዴ አንተ ይሄ ነገር በቃ በጣም ነው ልቤን የሰበረኝ ማለት ነው። በጣም ገንዘብ ሰጪዋለሽ? ላ ምንም ተራገር ወላሂ አልሰጠውም። ከኔ ገንዘብ ሲጀመር ገንዘብ ጠይቆኝም አያውቅም። ምንም አይነት የገንዘብ ግንኙነት የለንም። በአካል ተገናኝታችሁ ታውቃላችሁ ማለት ወጥተሽ ከስራ? ያ በስራ ጉዳይ ያኔ መሰለን እኔ እረፍት መሄድ ከፈለኩኝ ወደ ቤቴ ይወስደኛል። እሺ በየምን ያህል ጊዜው ነው የምታወሩት እሱ ጋር? እኔ ሁሌም ነው የምንጻጻፈው፣ ሁሌም እንጻጻፋለን ማለት አንዳንድ ቀን እኔ ዝም ካልኩኝ 2 ቀን 3 ቀን እናድራለን። በማግስቴ ወይም እንደዛ ደግሞ እኔ አላስችለኝ ብሎ ጽፋለሁ። ምክንያቱም ምንም ያህል ራሴን ተቆጣጠርኩ ብል ከ24 ሰዓት አላርፍም። አትደዋወሉ? አንደዋወልም። ምንድነው ጽሁፉ? ጭቅጭቅ ነው የምትጻጻፉት? ለምሳሌ አሁን እስቲ ለመጨረሻ ጊዜ ምንድነው የተጻጻፋችሁት? ንዝንዝ ነው? ፍቅር አይደለም? እኔ በቃ መሰለን ሰላም ነህ ወይ በሰላምህ ነው ወይ የጠፋኸው ምን ሆነህ ነው የደረሰብህ ነገር አለ ወይ አረ የት ነህ ምናምን ብዬ ቴክስቶችን ጽፌ አስቀምጬለት ኦንላይን ገባና በስንት ሰዓት በ24 ሰዓት ኦንላይን ገባና እንዴት ይሄን ሁሉ ቴክስት እንዴት ትጽፊልኛለሽ? እየተረዳሽኝ አይደለም፣ እያጨናነቅሽ ነው። መረዳት ማለት ይሄ አይደለም፣ ይሄ ማጨናነቅ ነው አለኝ። እኔ እኮ ለማስጨነቅ አይደለም፣ እንዳውም የተጨነቁት እኔ ነኝ እሱ ሳይሆን። እሱ ግን ያስጨነቀው የቴክስቱ መብዛት ነው። የቴክስት መብዛት ደግሞ እኔ ሁሌም እሱ በ24 ሰዓት እስከሚመልስልኝ ድረስ ቴክስት አስቀምጥለታለሁ። ቴክስት የሚደራረበው ደግሞ እሱ ስለማይመልስልኝ ነው። ማለት እሱ ከመለሰልኝ ቴክስታችን አይደራረብም። ሲጀመር ሰላም ነኝ ካለኝ አልጽፍለትም። ስለ ሰላሙ ካልነገረኝ ግን ምን ሆነ ነው የሆነ አደጋ ሆኖ ነው ወይም ስልህ አንዳንድ ጊዜ በሚጠፋበት ጊዜ የሆነ ነገር ሆኖ ነው ወይ ታሞ ነው ወይ ያ ነገር ደግሞ ያስጨንቀኛል። ምን ያህል ጊዜ ነው የሚጠፋው? ጠፋ ማለት የሚጠፋው ማለት ያው እነሱ ሁሌ ማውራት ያው በኢንተርኔት ስለሆነ በቴክስትም ስለሆነ ሁሌ ነው የምጽፍለት፣ ሁሌ ነው የምናወራው። ላዚም ቢያንስ በአንድ ቀን ውስጥ ስራ ሲጨርስ ወይ ማታ ማታ ላይ ደህና ገብቻለሁ ደህና ደር ይለኛል እኮ። ቆይ ማለት ጠፋ የምትይው ረጅም ጊዜ ምን ያህል ጊዜ ነው ማለት ነው? ይጠፋ እያልሽ ስለሆነ ይጠፋል እምልህማ አንድ ሰው እያስለመደ ይሄን ነገር ሲተውኮ የሆነ የሚሰማህ ነገር አለ ማለት እኔም ደህና መግባቱን ሳላረጋግጥ እንደማልተኛ ያውቃል፣ የሱን ቴክስት እንደምጠብቅም ያውቃል። በዛ ላይ ደግሞ ከተማ እስካለ ድረስ ምንም የሚያስቸግረው ጫና ይኖራል ብዬ አላስብም። አንድ ሰከንድ ገብቶ ሰላም ነኝ ለማለት ያስለምድከውን ነገር አይመልስም አይደለም ችግር የለብኝም፣ አለመመለሱ ችግር የለብኝም። ግን የኔ ነገር እኔ እንደ ክፉ ሴት የሚያየኝ ነገር ግን ራሴን እንዲጠላ አደረገኝ። ማለትም እኔ ክፉ ነኝ ወይም ቴክስት መጠየቄ ስህተት ነኝ እንዳልኩ ደግሞ ላቆም ሞከርኩኝ። ቴክስት ላለመጻፍ ሞከርኩ ግን እውነት አልቻልኩም። ቴክስት አለማድረግ ማለት ነው። ራሴን ማሸነፍ አቃተኝ። አንዳንድ ጊዜ እደልታለሁ፣ ዋስታቤን እደልታለሁ ቴክስት ላለማድረግ ብዬ ማለት ነው። ግን አያስችለኝም እና መልሼ አወርደዋለሁኝ። ቆይ ማለት አሁን መጀመሪያ አካባቢ ፍቅሩን ስትጀምሩት እንዴት ነበር? እንደዚህ ትደዋወሉ ነበር? 24 ሰዓት ነበር የምታወሩት? እኛ በድወላ እናወራ
እርኩስ ፍቅርም ሆነ ግን በዛን ሰዓት ቢያንስ ይመልስልኝ ነበረ። በእኔ ባልጽፍለት ራሱ በራሱ ፍቃድ ያወራኛል። ለማወራቸው ቴክስቶች መልስ ይመልስልኛል። ያኔ ዝም አይልም፣ ወዳው በወዳው ይመልስልኛል። እንደዚህ እንዳሁኑ አይዘገይም ነበር። አሁን እኔ እዚህ ጋር እያቃጠለኝ ያለው የቴክስቱም የምናምኑም ሳይሆን እሺ የማትወደኝ ከሆነ ደግሞ እኔም አንተም ከምንሰቃይ ንገረኝና እንራራቅ ስለው ደግሞ መልስ አይሰጠኝም። ያን ነገር ዳሽ ብሎ አልፎ ለሌላ ነገር ነው መልስ የሚሰጠኝ። እኔ እዚህ ጋር ግራ ተጋባሁ። በቃ እሱ የሚለኝ መልስ በስ ሁሌም አንድና አንድ ብቻ ናቸው። አትረጀኝም፣ ትጨቃጨቅኛለሽ፣ ታስጨንቅኛለሽ። በስ እነዚህ ናቸው። በቃ ለእያንዳንዱ ቴክስቶች የመልሶቹ እነዚህ ናቸው። በቃ ለምን ይሄ አልሆነም? በጥሩ ስነ ምግባር በትህትና የጠየኩትን ነገር ራሱ እረዳለሁ ትያለሽ፣ አትረጅኝም። እኔ መረዳት ማለት ምን እንደሆነ ማስጨነቅ ማለት ምን እንደሆነ እየገባኝ አይደለም። አይዲያዊ ንግግር ራሱ እየተነጋገርን እያለ እንኳን የኔ ነገር ለሱ ጋር ሲሄድ እንደ ጭቅጭቅ ነው የሚሆንበት፣ እንዳለ መረዳት ነው የሚሆንበት። እኔ አላውቅም ምን እንደዚህ ይሄን ነገር እንዴት አድርጌ መመለስ። እሺ እድሜሽ ምን ያህል? እድሜ 29 ዓመቴ ነው። ማን 29 ነው የገባው ወረሽኝ ያለ። እስቲ ቢዩት አድርጊ አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት ትንሽ የሚያስነጥስ መርፌ ነው መሰጠሽ። ትንሽ ሊያስነጥስሽ ለብለብ ሊያደርግም ይችላል፣ ግን ጥሩ አንዳንድ ነገሮች ለብለብ ሲያደርጉ መድኃኒት እንደዛ ጥሩ። አንደኛ ሰውየው ባለትዳር ይሁን እንዳንቺ ወድሻለሁ የሚላቸው 99 ፍቅረኞች ይኑሩት የምታውቂው ታሪክ የለም። የኔና ሳይሻውን ምስኪን ነሽ፣ የዋህ ነሽ ከንግግርሽ እንደተረዳሁት። አንዳንድ ወንዶች መጀመሪያ አካባቢ ያው ወንዶች የሚፈልጉትን እስኪያገኙ ነው ምናምን እንደሚባለው አይነት ነገር በቃ መጀመሪያ ያው ያባብልሻል። 24 አወር ነው በላሽ ወይ ጠጣሽ ወይ ይልሻል። ቁርስ ላቅርብ ወይ ለእግርሽ ጫማ ውሃ ላቅርብ ወይ እግርሽን ልጠብሽ፣ እግርሽን አጥብሽ አንቺ እግር ላይ ነው እንጀራ መበለው ሊሉ ላይ ይችላል። ምንም ነገር እሱ ነው አድራጊ፣ ፈላጭ፣ ቆራጭ። 24 አወር ሲነጋ የኔ ማርደናደፍ ሰው ቀን ሲተካና ሞር የተላመዳችሁ ሲመጡ ፍቅሩ አለ አይደለ እየለዘዘ ሲመጣ ያው የፍቅረኞች ችግር ነው ይሄ። ባይዚ እኔ ሁሉ ጊዜ እነግራቸዋለሁ እናንተ አትሰሙም እንጂ ፍቅረኛሞች ሰላም የላቸውም። ይኸው ማታ ጽፌለት ጠዋት አልመለስልኝም፣ ሊመልስልኝ አልቻለም፣ ጭቅጭቅ ነው፣ ነዝነት ነው፣ ደህና አደርሽ ሳይለኝ አደረ፣ ደህና ዋልክ ሳትለኝ መሸች። እንደዚሁ አሁን እቺ ልጅ ስንት መስራት የምትችል ልጅ ነች። ስንት ነገር ስራዋ ላይ ለዓላማ መታ፣ ስንት ዓላማ አቅዳ መታ፣ ግን ኢነርጂዋ ምን ላይ እያለቀ ነው? የማይሆናት ህይወት ላይ የማይበጃት ወይ አገባት ወይ ትዳር አልሆነ ወይ ቁም ነገር አልሆነ ወይ ህይወት አልሆነ፣ እንዲሁ ግን ኢነርጂዋ እያለቀ ነው። ይሄ ኢነርጂዋ ስራ ላይ ቢውል፣ ለውጥ ላይ፣ እውቀት ላይ፣ ትምህርት ላይ ቢውል ብዙ ነገሮቿን ይቀይራል። ግን የማይሆን ብላሽ ጊዜ ፋይናሊ ጊዜዋ ተቃጥሎ ለካ አይሆንም እንዲህ ነገር ብላ የምትተወው ህይወት ላይ ነው ኢነርጂዋ እየተቃጠለ ያለ። እስቲ ተይው። እኔ አንድ ነገር ልንገርሽ፣ ራስሽን አክብሪ። ማትከበሪ ማትፈለጊበት ቦታ እንትን አትበይ። ምትጽፊው ጽሁፍ በሙሉ ጭቅጭቅ ከሆነ እዛ ቦታ ላይ ፍቅር የለም። በቃ አለቀ። አሁን አንቺ የምትተኩሹ ቃላት በሙሉ ምንድን ነው? ለሱ ነገር ነው። ገብቶሻል? በቃ አልፈልግም። አንዳንድ ወንድ አልፈልግም አይልም። ትቼዋለሁ፣ ፍቅር ግንኙነት አልፈልግም፣ ወይ ከአንቺ ጋር በቃ ይህን ፍቅር ግንኙነት ማቋረጥ ፈልጋለሁ አይልሽም። ልብ በይ። እንድትበሪም አያደርግም፣ እንድታርፊም አያደርግም። እንዲሁ አየር ላይ ይለቅሻል። ሲፈልግ ሊያነሳሽ ማለት ነው። ገብቶሻል? ሲደብረው እዛ ጋር የሆነ ላይፍ ካለው የሆነ ነገር ካለው እዛ ጋር አልተሳካሲው አንቺ ጋር ደግሞ ይመጣል። እዚህ ጋር ደግሞ ትንሽ ስልችት ሲለው እዛ ጋር ይሄዳል። እንዲህ ለማለት እንዲመቸው ምን ያደርጋል? አልፈልግም አይልሽም፣ ግን ሪያክሽኑን ግን አንቺ መረዳት ትችላለሽ። ሰው ንግግሩን ሳይሆን ተግባሩን እዩ ምላችሁ። ለዛ ነው ይሄ ልጅ ተግባሩ አሁን ወረድ ጨርሷል። ፍቅሩ ለአንቺ ገብቶሻል። አያገባሽ። አንቺ ሴት ልጅ ነሽ። ሴት ልጅ ሁሉ ጊዜ የምትጨቃጨቀው የሆነ ነገር ሲጎልባት ነው። ያስለመዳትን ወንዱ ያስለመዳትን። ለዛ ነው ወንዶች አሁን የምትሰሙኝ ከሆነ እዚህ ውስጥ 2500 ውስጥ ወንዶች ካላችሁ እኔ ከእናንተ በእውቀት በምንም በእድሜ ምናምን ቀሽም ነኝ። ባይዞ ልበልጣችሁ ነው አልችልም። ግን አንድ ነገር ግን ምነግራችሁ ምንድነው፣ ማታረጉትን ነገር አታሳዩ ለሴት ልጅ።
ማትዘልቁበት። መጀመሪያ ገና ስትተዋወቃት መልአክ ክንፍ ያላት መልአክ አልገት ትስላትና ማትቀጥልበትን ነው የምታደርገው። ይህን እናት ጠብር ግፍ አየር ላይ እኔ ማጎርስሽ ከአንቺ ጋር ነው በለው በእጅሽ አትበይም ምናምን መልአክ ታረጋታለህ። እንደ ሰው አይደለም ትሪት የምታረጋት፣ እንደ መልአክ ሰው ነች። እንደ ሰው ትሪት አርጋት። ነገ የምትቀጥልበትን ነው ይዘህ መሄድ ያለብን። ፊውቸር ያስኬድሃል ወይ አየር ላይ በቃ ጨረቃ ላይ ተሰቅላትና ፋይናሊ በዛው ቴምፖ አትቀጥልም። ምክንያቱም ሰው ነህ፣ ይደክመሃል። ህይወት ብዙ ነገር ያጋጥመሃል። ከፍ ዝቅ ይላል ነገሮች። ከዛ ስትደክምና ያንን ነገር ስታቆመው ተቀየርክ። ስለዚህ የእሷ ነገር ምንድነው የሚሆነው? አንተ ላይ ፑሽ ኢነርጂ ያስለመደኝን ነገር ተወ የሚል። ስለዚህ መጀመሪያ ከመሰረቱ ስትጀምር እንደ ሰው ትሪት አድርጋ ልትቀጥል በዛው ቴምፖ ይዛት ልትሄድ በምትችልበት ትሪትመንት ነው መሄድ ያለብህ። ሁሌ ልታቋርጠው ማትችለው ኖርማል እንደ ሰው ትሪት አድርጋት። ስለዚህ የኔ እናት አሁን ምን አድርጊ መሰለሽ? ጥሩ መድኃኒት ልንገርሽ። አትደዊ፣ ቴክስት አታረጊ። ደህና አደርክ፣ ለምን መልስ አልመለስክልኝ፣ ምን አፈቀኝ፣ ጠፋ፣ ደህና አደርሽ አላልከኝ አትይ። ራስሽን ትሆኛለሽ። ትኩረትሽን በሙሉ ከሱ ላይ ታነሽና የራስሽ ላይፍ ላይ ታደርጊያለሽ። ልብ በይ፣ አሁን ሁሉ ትኩረትሽ እሱ ላይ ነው። ቴክስት ላከ አላከ፣ ኦንላይን ገባ አልገባ፣ ሜሴጅን አይቶ መለስ አልመለስ፣ ሁሉ ነጋ ጠባ መሸ፣ ትኩረትሽ በሙሉ እሱ ላይ ነው። ህይወትሽን ትተሽዋል። አሁን ትንሽ ትኩረት እዛ ላይ ብዙ ትኩረት ህይወትሽ ላይ ታደርጊያለሽ። ጤናሽ ላይ፣ መንፈሳዊ ህይወትሽ፣ ለምሳሌ ለጸሎት ጊዜ ይኑርሽ፣ ጊዜ ስጪ ለፈጣሪሽ። ለጤናሽ ጊዜ ስጪ። ለስራሽ ላይ ቢዚ ሁኚ። በጣም አብዛኛው ስራሽን ቢዚ ሁኚ። ገብቶሻል? ኢነርጂሽ እዛ ጋር እንዳይሄድ ቶሎ ቶሎ ቼክ እንዳታረጊ በስራ ጥመጂው። ገብቶሻል? ከጓደኞችሽ ጋር አውሪ። እሱ ጋር ያለሽን ትኩረት በሙሉ በተቻለሽ መጠን ወደዚህ እያበዛሽ ወደ ሌላ ነገር ነይ። ራሽን ጠብቂ። ቆንጆ ሴት ሁኚ። እንደ ድሮ ኩል ሁኚ። ራሽን ዝቅ አታርጊ። ገብቶሻል? አሁን ራስሽን ትተሽዋል፣ ዝቅ አርገሻል። እሱ የእሱ ቴክስት መመለስ አለመመለስ ላይ ነው ትኩረትሽ። እሱ አንቺን መከታተል ይጀምራል። በየቀኑ ቴክስቱን ትቶ መደወል ካልጀመረ እኔን መተሹ ቀሽኝ። አሁን ምልሽን ካረግሽ ነው። ራስሽን ጠብቂ። ደስተኛ ሁኚ። በራስሽ ህይወት ቆንጆ ሁኚ። በቃ ራስሽ ዘንጭ፣ ይመርብሽ። ገብቶሻል? ራስሽ ላይ ፎከስ ስታደርጊ፣ የምታገኙ ገንዘብ ላይ፣ ፊውቸር የምታሳካቸው ነገሮች ትኩረት ስታደርጊ፣ ጸሎት ስታደርጊ፣ በአብዛኛው የብዙ ህይወት ክፍሎች ላይ ትኩረትሽ ሲሆን ምን አግኝታ ነው ያማረባት ይች ልጅ? እንዴ ትናንት ስጨቀጭቀኝ የነበረች ልጅ እየተገባ ይወጣ ምናምን ምን አግኝታ ነው? እንዲሁ ቁም ስቅርሽ ሌሊት እየደወል ጠዋት እየደወል እንዴት ነሽ ወይ ዘጋሽ፣ ምን ነው ችላልሽኝ ይልሻል። ሰዎች ራሳችሁ ላይ ስታተኩሩ ሰዎች ሁሉ እናንተ ላይ ማተኩር ይጀምራሉ። እናንተ ሰዎች ላይ ስታተኩሩ እነሱ እናንተን ችላ ይሏቸዋል። ስለዚህ ይህንን አርጊ፣ እመኝ። ቴክስቱ ቀርቶ ካልደወለልሽ እኔን መተሽ ውቀሽ። እኝኝኝኝ ስትይበት እሱ ላይ እየደወልሽ መሄጃ እንደሌለሽ ነው የሚያስበው። ገባሽ? ምንም መሄጃ እሱን ብቻ በቃ እሱ ተፈቃሪ አይነት ነገር የለዛ ነው ጭቅጭቅ እየመሰለው ያለው። ተግባባ? ግልጽ ነው። ታውና እንደዛ እሺ። አመሰግናለሁ። እሺ እናት፣ መልካም ቀን። ያልከውን አድርጌ ተመልሼ እመጣለሁ። እሺ እሺ እሺ። አመሰግናለሁ። ኮሜንቶችም አመሰግናለሁ። እውነት ትንሽ በጣም ቀሎኛል። አይዞሽ፣ ይስተካከላል። እሺ፣ መልካም ቀን። እሺ፣ በቃ መልካም። ሌሎቻችሁ ከእሷ ተማሩ። ማትፈለ